ሮሜ ምዕራፍ 11 ላይ ያለነው ካቆምንበት ነው ዛሬ የምንቀጥል። ሮሜ ምዕራፍ 11 ላይ እንግዲህ እንደምታስታውሱ ባለፈው ሳምንት በፊት በነበረው ሳምንት ቁጥር 25 እና ቁጥር 27 ነበር ያየነው። በዚህ ምዕራፍ ውስጥ ከምዕራፍ 9 ጀምሮ ጳውሎስ በታላቁ የእግዚአብሔር ድነታዊ ዕቅድ ውስጥ እንደ ቃል ኪዳን ሕዝብ እስራኤላውያን ምንድነው ስፍራቸው የሚለውን ነው እንግዲህ በእነዚህ ምዕራፋት ውስጥ እያስተማረን የመጣው። ቁጥር 25 እና ቁጥር 27 ላይ ደግሞ በተለየ ሁኔታ ለሮሜ አህዛብ አማኞች ምክር ነው የሚሰጠው። የእግዚአብሔር ሚስጥር ተከድኖባችኋል፣ አንድ ያልተገለጠላችሁ ሚስጥር አለ ይላቸዋል። ይሄንን በዘመናት መካከል እግዚአብሔር ታላቁን ማዳን አስመልክቶ ሊሰራ ያሰበውንና ያቀደውን ስለማታውቁ ከፊታችሁ ስለተከደነ በሮም ቤተክርስቲያን ውስጥ ባላመኑ አይሁዶች ላይ ትዕቢተኞች ሆናችኋል። እነሱን ቁልቁል ነው የምታዩዋቸው፣ በትዕቢት ትኩራራላችሁ። እግዚአብሔር ጀርባውን ለእስራኤል ሰጥቷል፣ አሁን ጊዜው ያመኑ የአህዛቦች ነው እያላችሁ እንዲህ ባለ መልኩ ስለራሳችሁ መጥፎ ትምክህት ስለገነባችሁ፣ ይህም ደግሞ የሆነበት በርካታ ምክንያት አለ። አንደኛው ሚስጥር አለ ያልተገለጠላችሁ ብሎ ሚስጥር ይነግራቸዋል። እናንተ አህዛብ በክርስቶስ ወንጌል አምናችሁ እኮ መዳን የቻላችሁት ወንጌልን እንዲቀበሉ የተሰበኩት እስራኤላውያን ወንጌልን ላለመቀበል ልባቸውን ስላደነደኑ፣ እነሱ እምቢ ስላሉ ነው ወደ እናንተ ወንጌል ፊቱን ያዞረው። ስለዚህ የነርሱ በድንዛዜ ውስጥ መሆን፣ የነሱ ወንጌልን አንቀበልም ማለት በእናንተ ክርስትና ውስጥ ያመጣው ሚና አለ። ከዚህ በስተጀርባ ደግሞ ለእናንተ የማይታያችሁ ትልቅ የሆነ የእግዚአብሔር አጀንዳ አለ። ስለዚህ አትቸኩሉ፣ ጊዜውን ዘመኑን መርምሩ። እስራኤልም ዛሬ ባለመታዘዝና በድንዛዜ ውስጥ እንደተቀመጠ አይቀጥልም። ምክንያቱም ቁጥር 26 ላይ ምን ይላል? እስራኤል ሁሉ ይድናል። ለምን ሲባል ትንቢት ይጠቅሳል። ከብሉይ ኪዳን አዳኝ ከጽዮን ይወጣል ተብሎ ተጽፏልና የሚያድናቸው የሚታደጋቸው አምላክ ይመጣል ነው። ዛሬም በምናጠናው በዚህ በሮሜ ምዕራፍ 11 ከቁጥር 28 ጀምሮ ባለው ክፍል ውስጥ ጳውሎስ ይህንኑ የእስራኤልን መጻኤ ድነት ለወደፊት የእስራኤል የመዳን ሁኔታ ዛሬ ላይ ሆኖ የተረጋገጠ እንደሆነ፣ ለዚህ ደግሞ አይነተኛ የሆኑ ማስረጃዎች እንዳሉ የሚናገርበት ነው። በተለይም ደግሞ በእነዚህ ጥቂት ቁጥሮች ውስጥ ማዕከል አድርጎ ጳውሎስ የሚያስተምረው የእግዚአብሔር ድነታዊ ዕቅድ ከፀሐይ በታች ባለ በየትኛውም ምክንያት ሊቀለበስ አይችልም። እግዚአብሔር ያቀደው ዕቅድ መስተጓጎል የሚችል አይደለም። የእግዚአብሔርን ዕቅድ ከመሆን ሊመልሰው የሚችል በሚታየውም በማይታየውም ዓለም ምንም ነገር የለም። የእግዚአብሔር አጀንዳ የጸና ነው፣ ዓላማው የጸና ነው የሚል ኃይለ ቃል ነው በእነዚህ ከቁጥር 28 እስከ 32 ባለው ክፍል ውስጥ የሚነግረን ማለት ነው። ሮሜ ምዕራፍ 11 ከቁጥር 25 ጀምሮ ያለውን ታወጡና እናነባለን። ምናልባት ገጽ 142 አዲስ ኪዳን። በወንጌልስ በኩል ስለ እናንተ ጠላቶች ናቸው፣ በምርጫ በኩል ግን ስለ አባቶች ተወዳጆች ናቸው። እግዚአብሔር በጸጋው ስጦታና በመጥራቱ አይጸጸትምና እናንተ ቀድሞ ለእግዚአብሔር እንዳልታዘዛችሁ አሁን ግን ካለመታዘዛቸው የተነሳ ምሕረት እንዳገኛችሁ እንዲሁ በተማራችሁበት ምሕረት እነርሱ ደግሞ ምሕረትን ያገኙ ዘንድ እነዚህ ደግሞ አሁን አልታዘዙም። እግዚአብሔር ሁሉን ይምር ዘንድ ሁሉን ባለመታዘዝ ዘግቷልና ይላል ጳውሎስ። በዚህ ባነበብነው ክፍል ውስጥ ከሮሜ 9 ጀምሮ ያስተማረው የእስራኤልን ድነት በተመለከተ እያጠቃለለ ነው፣ እያገባደደ ነው። ከዚህ በኋላ ጥቂት ነገሮች ነው የቀሩት ምዕራፍ 11 ላይ። በቀጥታ ምዕራፍ 12 ላይ አስተምሯዊ ጉዳይን ጨርሶ የተማርነውም በህይወት እንዴት መኖር እንዳለብን ወደ መምከሩ ስለሆነ የሚገባው ምዕራፍ 9 የጀመረውን የእስራኤልን የመዳን ጉዳይ ነው ምዕራፍ 11 ላይ እያገባደደ ነው፣ እየጠቀለለ ነው ያለው። ጽድቅን አጥብቀው የሚፈልጉት እስራኤላውያን ምን አላረጉትም ብሎናል፣ አላገኙትም። ጽድቅን ግን አጥብቀው ያልፈለጉት አህዛብ አግኝተውታል። ይሄ ደግሞ ለምንድን ነው የሆነው የሚለውን ጥያቄ ነው እንግዲህ ሲመልስልን የመጣው። እስራኤል እንደ ኪዳን ህዝብ ድነትን ለምንድን ነው ያልተቀበሉት? ይህ ደግሞ ከእግዚአብሔር ድነታዊ ዕቅድ አንጻር ምን አይነት መልክ አለው? እነዚህን ወጣሪ ጥያቄዎችን ነው እንደ ቃሉ እየመለሰ እያስተማረ እያብራራ የመጣው በእነዚህ ምዕራፎች ውስጥ። አሁን
በዚህ ምዕራፍ መጨረሻ ቁጥሮች ላይ ደግሞ በተለይ ለአሕዛብ ይህ ሁኔታ ምን እንደሆነ ይበልጡኑ አቋም ይዘው እንዲወጡ የበለጠ ያረጋገጠላቸው የሚያስተምርበት። ስለዚህ እያንዳንዱን በጥንቃቄ ማየት አለብን። ምክንያቱም በዚህ ውስጥ አንድ የእግዚአብሔርን አደራረግ እንማራለን። ሁለተኛ ድነትን በተመለከተ እግዚአብሔር እንዴት እንደሚያቀድ ያቀደውንም ድነታዊ ቅድ እንዴት መሬት ላይ እንደሚያወርድ በዘመናት ውስጥ በሁኔታዎች መካከል ፈቃዱን እግዚአብሔር እንዴት ተግባራዊ እንደሚያደርግ በዚህ ውስጥ ብዙ ምክሮች ከዚህ አንፃር ተሰጥተዋል። ያ ደግሞ በግል ሕይወታችን እግዚአብሔር የተናገረውን ከመፈጸም አንፃር ራሳችንን ክርስትናችንን ከእግዚአብሔር እቅድ ከእግዚአብሔር ፈቃድ ጋር እንዴት መምራት እንዳለብንም ብዙ ጥበቦችን ምንቀስምበት ስለሆነ እያንዳንዱን በቁጥር ለማየት እንሞክር። ቁጥር 28 በወንጌልስ በኩል ስለ እናንተ ምኖች ናቸው? ጠላቶች ናቸው። በምርጫ በኩል ግን ስለ አባቶች ምንድናቸው? ተወዳጆች ናቸው። ቁጥር 28 ውስጥ ጳውሎስ እስራኤላውያንን ከሁለት አንግል አንፃር እያያቸው አሁን ችግር የሆነው እግዚአብሔር ልጁን ኢየሱስ ክርስቶስን ዳኑ በእርሱ አምናችሁ ከሚመጣው ቁጣ ዳኑ ብሎ ሲሰጥ ለእግዚአብሔር ቅርብ የሆነው የእግዚአብሔር በኩር የተባለው ሕዝብ አልቀበልም ብሎ ተቃወመው ኢየሱስን። ስለ እግዚአብሔር ደግሞ ምንም የማያውቅ በጨለማ ውስጥ የነበረ ከካህን ካህን የሌለው ከነቢይ ነቢይ የሌለው ከመቅደስ መቅደስ ከሕግ የሌለው ሕዝብ ግን ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ተቀበለ አሕዛብ። ስለዚህ አሁን እግዚአብሔር የአሕዛብ አምላክ ተብሎ ተጠራ። ይሄ ጉዳይ ብዙ ምርምር ስለሚያስፈልገው እየተመራመረም ስለመጣ በምዕራፉ መጨረሻ ላይ እስራኤላዊን መሃል ላይ ያስቀምጥና ከሁለት የተለያዩ አንግሎች ያየዋል፣ ከሁለት የተለያዩ ስፍራዎች ያየዋል። አንደኛው በወንጌል በኩል እስራኤላውያንን በምን በኩል ካየናቸው? በወንጌል በኩል ካየናቸው እንዲህ ናቸው እንዲያ ናቸው ይላል። ሁለተኛው ደግሞ እስራኤላውያንን በምርጫ በኩል ካየናቸው እንዲህ ናቸው እንዲያ ናቸው ይላል። ከሁለቱም ፐርስፔክቲቭ አንፃር ደግሞ አሕዛብንም የእስራኤልንም አባቶች ደግሞ ከቶ በአጭር ቁጥር ውስጥ ብዙ ነገርን ነው እየጻፈ ያለው ጳውሎስ። ከወንጌል አንፃር ወይም በወንጌል በኩል እስራኤላውያን ምንድን ናቸው? ጠላቶች ናቸው። ከምርጫ አንፃር ወይም በምርጫ በኩል እስራኤላውያን ምንድን ናቸው? ተወዳጆች ናቸው እያለ ነው የሚናገር። እያንዳንዱን በቅደም ተከተል ለማየት እንሞክር። ስለዚህ የምጽፉ ቁጥር 28 በቅንፍ ሀ ብላችሁ በወንጌልስ በኩል ስለ እናንተ ጠላቶች ናቸው ይላል። ስለ እናንተ ጠላቶች ናቸው። እስራኤላውያንን አሁን ያሉበትን ትንግርታዊ ሁኔታ አምላካቸው እግዚአብሔር ሆኖ የእግዚአብሔርን ልጅ እስኪሰቅሉ ድረስ የጠሉበትን ይሄንን ፓራዶክስ ፈጽሞ ሊጣጣሙ የማይችሉ ምላሾቻቸውን በተመለከተ ልታጠልቁት የሚገባው መነጽር አለ። ፐርስፔክቲቭ ልስጣችሁ ነው እያለ ያለው። ቀድሞ ባሉት ቁጥሮች ላይ ሚስጥር ሆኖባችኋል፣ እናንተ አሕዛብ ስለተከደነባችሁ ነው በመሳሳት እግዚአብሔር ከእስራኤል ጋር ያለውን ነገር አቋርጧል። አሁን ለእኛ እስራኤልን ተክቶ ለእግዚአብሔር ያለን እኛ አሕዛብ ነን ብላችሁ ስለ ራሳችሁ ስህተት ውስጥ ስለገባችሁ ሚስጥሩን ገልጬላችኋለሁ ባሉት ቁጥሮች ላይ። አሁን ደግሞ መነጽር ልሰርላችሁ። አሁን ደግሞ ነገረ ጉዳዩን የምታዩበትን ፐርስፔክቲቭ ልስጣችሁ። አንደኛ በወንጌል በኩል ይዋቸው እስራኤላውያን መነጽራችሁ ወንጌል ይሁንና ተመልከቷቸው ይላል። በወንጌል በኩል from the perspective of the gospel ማለት from the standpoint of the gospel ማለት from the angle of the gospel ማለት through the lens of the gospel መነጽር አርጋችሁ ሌንስ አርጋችሁ ወንጌልን እስራኤላዊን ካያችሁት እያለን ያለ በጣም ነው የሚገርመው። በወንጌል በኩል እስራኤላዊን ካያችሁት ነው። የምን ወንጌል ካለን ያው ይገባናል። ከሮሜ ምዕራፍ 1 ቁጥር 16 ጀምሮ እያስተማረን የመጣው ወንጌል አለ። በዚህ ጳውሎስ ወንጌል በሚለው ውስጥ ደግሞ ጠንካራውና ማዕከላዊው ያስተምሮ አንቀጽ የሚጸደቀው በምንድን ነው የሚል ነው? በእምነት ነው የሚል። ስለዚህ የሚጸደቀው በእምነት ነው የሚልን የእምነት አንቀጽ ማዕከሉ ያደረገውን የእግዚአብሔርን ወንጌል መነጽር አድርጋችሁ እስራኤላውያን ካያችኋቸው ለዚህ ወንጌል ጠላቶች ናቸው።
እነሱ የሚጸደቀው በምንድነው ስለሚሉ በስራ ነው። እንድንበት ዘንድ የተሰጠን ምናምን ነገር የለም። ማንም ሰው በምድር ላይ ህይወቱ ቅድስናን ከተከታተለና ራሱን ከኃጢአት አርቆ ፍጹም ለመሆን ሙከራ ካደረገ እንደ ቅድስናው ይጸድቃል የሚል የተሳሳተ አመለካከት ውስጥ ነው ያሉ ሰው። በዚህ የወንጌል አስተምሮ በእምነት ነው የሚጸደቀው በሚለው የወንጌል አስተምሮ በዚህ መነጽር እስራኤላውያንን ካያቸዋቸው እነሱ ምንድነው ምላሻቸው? ጠላት መሆን፣ ጠላቶች ናቸው። በወንጌል በኩል እስራኤላውያንን ካያችሁ ጠላቶች ናቸው። እኛም ከዚህ ትምህርት መውሰድ አለብን። ሁሉንም ህዝብ ማየት ያለብን በምን መነጽር ነው ማለት ነው? በወንጌል። ወደ አንድ ብያኔ ከመድረሳችን በፊት የራሳችንን ለዚህ ነው በአይናችሁ ፊት አስተዋይ የሆናችሁ አይምሰላችሁ የሚላቸው ጳውሎስ ለአሕዛብ። በራሳችሁ ልባሞች የሆናችሁ አይምሰላችሁ። ስለ እስራኤላውያን የሰራችኋቸውን ቲዮሪዎች እንደው ትክክል እንደሆኑ ከመውሰዳችሁ በፊት አንድ በዘመን ውስጥ እግዚአብሔር ሊሰራ ያለው ሚስጥር ይገለጥላችሁ፣ እሱን ወቁ። ሁለተኛ ፐርስፔክቲቫችሁ ይስተካከል። በወንጌል ይዋቸው ጠላቶች ናቸው ነው የሚለው። ንጽረተ ዓለማችን ዓለምን የምናይበት፣ የምናጤንበት፣ የምንተረጉምበት፣ የምንመዝንበት መነጽር ወሳኝ ነው። ስለዚህ ያ መነጽር ምን መሆን አለበት ነው? ወንጌል መሆን አለበት። ስለ አንድ ነገር ከእግዚአብሔር ጋር ትክክል ምን ሆነው ነገሩን ያየንበት መነጽር ወንጌል ከሆነ ብቻ። ሰምታችሁኛል አይደል? ስለ የትኛውም ጉዳይ ስለ ማንኛውም ነገር ከእግዚአብሔር ጋር ትክክል ምን ሆነው ወይም ከእግዚአብሔር ጋር አንድ አይነት መንገድ ውስጥ መሆን የምንችለው ጉዳዩን ነገሩን ያየንበት መነጽር ምን ከሆነ ነው? ወንጌል ከሆነ። በወንጌል መነጽር ካያችሁ እግዚአብሔር እንደሚያይታ ያላችሁ ራሳችሁ ባዳበራችሁት ንጽረት ዓለም ካያችሁ ከእግዚአብሔር ሐሳብ ትርቃላችሁ። ሲምፕል የሆነ ነገር ነው የሚነግረን። በወንጌል በኩል ይዋቸው መነጽር የሚረዳን አጥርተን ለማየት ነው አይደለም? በተሰበረ መነጽር የምናየው ነገር ሁሉ ምን ሆኖ ነው የሚታየን? ተሰብሮ ነው የሚታየን። ነገሩን እንዳፈጣጠሩ ሳይጨመር ሳይቀነስ ልኩን ጠብቆ ማየት የምንችለው ያጠለቅነው መነጽር ጥርት አድርጎ የሚያሳይ ከሆነ። ስለዚህ እንደ አማኞች ነገሮችን የምናይበት መነጽር ፖለቲካ መሆን የለበትም። እንደ አማኞች ነገሮችን የምናይበት መነጽር ስነ ልቦና፣ ማህበራዊ ሳይንስ ወዘተረፈ መሆን የለባቸው። አማኝ ነገሮችን ሁሉ እነዚህንም ፖለቲካውንም፣ ስነ ልቦናውንም፣ ማህበራዊ ሳይንሱንም ሁሉንም ነገር የሚያየው በየትኛው መነጽር ነው? በወንጌል መነጽር ነው። ጳውሎስ እናንተ የሮማ አሕዛብ እስራኤላውያንን በወንጌል በኩል ይዋቸው። በወንጌል በኩል አንዱ ልታስሩት የሚገባው መነጽር ይህ ነው እያላቸው ዓለምን ሁሉ እስራኤላዊን ብቻ አይደለም አጠቃላይ የአዳምን ዘር ሁሉ ከወንጌል አንጻር ካየነው ሁለት መልስ ነው የሚሰጠን። አንደኛ የዘላለምን ሕይወት የተቀበለ ነው እንላለን ክርስቶስ ኢየሱስን ካመነ። ሁለተኛውስ የነጩ ዙፋን ፍርድ የሚጠብቀው የቁጣ ልጅ ነው የምንለው። ስለዚህ በወንጌል የምታዩት ነገር ግራጫ ዞን የለውም። በወንጌል የምታዩት ነገር ሶስተኛ ውዝግብግብ ያለ ስፍራ የለውም። ወይ ሕይወት አለው ወይ ሞት አለው። ወይ የዘላለም ሕይወት ይጠብቀዋል ወይ የዘላለም ቅጣት ይጠብቀዋል። እስራኤላውያንን በወንጌል በኩል ስናያቸው ስለናንተ ምኖች ናቸው? ጠላት የሚል ቃል ነው የሚጠቀሙ። ሁለት መልስ ይሰጣቸዋል። መነጽራችሁ ወንጌል ከሆነ የትኛውን ህዝብ ስታዩት ሁለት መልስ፣ ወይ ጠላት ነው ወይ ምንድነው? ወዳጅ ነው። ከሁለቱ ውጪ መሆን አይችልም። ኤክስትሪም ነው ምላሹ፣ መሃል ላይ አይደለም። ከሁለቱም ጫፎች የተወጣጣ ሶስተኛ መሃል ላይ የሆነ ምላሽ አይሰጣችሁም። በወንጌል በኩል ስለናንተ ጠላቶች ናቸው። ከነዚህ ከሁለቱ ውጪ መልስ አይሰጣችሁም። መነጽራችሁ ወንጌል ከሆነ ወደድንም ጠላንም ወይ ወንጌልን ከሚወዱት ነን ወይ ወንጌልን ከሚጠሉት ነን። ሁለቱንም መሆን ግን ፈጽሞ አይቻልም ማለት ነው። እግዚአብሔር ይርዳን። ወንጌል መነጽር ሲሆን መልሱ አያደናግርም። ወንጌል ፐርስፔክቲቭ ሲሆን ምላሹ አያወዛግብም። ወይ ጠላት ነው ወይ የእግዚአብሔር ወዳጅ ነው። ለዚህ ነው 11 ቁጥር 28 ላይ በወንጌል በኩል ስለናንተ ምኖች ናቸው ነው መልሱ? ጠላቶች ናቸው። በምርጫ በኩል ስለ አባቶች ምንድን ናቸው? ተወዳጆች ናቸው። አንዱን እስራኤላዊ አሁን ላይ ያለውን
የእምነት አቋሙን እናንተ በሮም ያላችሁ አሕዛብ ስትፈትሹ አንድ ሚስጥር ወቁ፣ ሁለት መነጽር ይኑራችሁ፣ ሁለት አንግል ልስጣችሁ። አንድ በወንጌል በኩል ይዋቸው፣ ሁለት በምርጫ በኩል ይዋቸው። በወንጌል በኩል ስታዩዋቸው ግን ጠላት ናቸው ነው የሚለው። እኛ በክርስቶስ ኢየሱስ አምነን ሁለተኛ ልደት ያገኘን ሰዎች ቀድሟችንን ስለምናቅ በክርስቶስ አምነን ከመዳናችን በፊት ምን እንደነበርን እናውቃለን። ረስተነው እንኳን ቢሆን መጽሐፍ ቅዱስ ምን ያደርገናል? ያስታውሰናል። ስለዚህ ለወንጌል ምላሽ የማይሰጥ ከወንጌል ጋር አካሄዱን አንድ የማያደርግን ሁሉ መጽሐፍ ቅዱስ የሚጠራበት ስም አለው። ከዚህ የተነሳ ይገባናል። ሮሜ 5:10 ላይ ተናግሯል። የእግዚአብሔር ጠላቶች ሳለን ይላል። ጠላቶች ነበርን። በክርስቶስ አምኖ ያልዳነ ሰው ሁሉ ከእግዚአብሔር ጋር ያለመተዋወቅ ልዩነት ብቻ አይደለም ያለው፣ ኢኔሚቲም አለው፣ ጠላት ነው። እግዚአብሔርም ሰይፉን ስሏል፣ እግዚአብሔርም ቀስቱን ገትሯል። በክርስቶስ አምነው ያልዳኑም ሰዎች ጠላቶች ናቸው። እግዚአብሔርን እንደ እግዚአብሔርነቱ አይወዱትም። በኃጢአት በክፋት እርሱ ላይ በበቀል የሚነሱ ናቸው። ስለዚህ ክርስቶስ መካከለኛ ሆኖ ከእግዚአብሔር ጋር ያላስታረቃት ነፍስ ከእግዚአብሔር ጋር ያላት ግንኙነት ጠላትነት ነው። የእግዚአብሔር ጠላቶች ሳለን በልጁ ሞት ከእርሱ ጋር ከታረቀን ይላል። በክርስቶስ ሞት ከመታረቃችን በፊት ምኖች ነበርን? ጠላቶች ነበርን። ኤፌሶን 2:3 እኛ ሁላችን በአንድ ወቅት የስጋችንን ምኞት እያረካን እንደ ሌሎችም የቁጣ ልጆች ነበርን ይላል። የቁጣ ልጆች፣ ቁጣ የተጠበቀልን ከእግዚአብሔር ጋር ጠላቶች የሆነ በወንጌል በኩል እስራኤላውያንን ስናጠናቸው ትክክለኛ ምላሽ አይሰጡም። ምን ማለት ነው? በወንጌል በኩል እስራኤላዊን ማየት ማለት የሚዳነው በስራ አይደለም በእምነት ነው። እምቢ ይላል እስራኤላዊ። ተው ኢየሱስ ክርስቶስ ነው፣ ኢየሱስ የእግዚአብሔር ልጅ ነው፣ እምቢ ይላል። በነቢያቱ በሕግም መጽሐፍ በመዝሙራትም የተጻፈው የተነገረው ሁሉ እኮ ስለ ኢየሱስ ነው፣ አልቀበለውም። ድንግል ጸንሳለች፣ ወንድ ልጅ ወልዳለች፣ እኔ አልጠብቅም፣ ይሄን አልፈልግም፣ ገና ነው የምትጸንሰው፣ ገና ነው የሚመጣው መሲሁ ይላል። በወንጌል በኩል የእስራኤል ምላሽ እንደ ቃሉ ስላልሆነ በወንጌል በኩል ስለናንተ ጠላቶች ናቸው። ማንም በክርስቶስ ኢየሱስ አዳኝነት የማያምን ምንድነው ብለን ምንጠራው? ጠላት ነው። የእግዚአብሔር ጠላት ነው። መሃል መንገድ የለም፣ ጫፍ ያዘ ነው። ያዕቆብ 4:4 ይሄንን ቦልድሊ ይናገራል። አመንዝሮች ሆይ ከዓለም ጋር ወዳጅ መሆን የእግዚአብሔር ጠላት መሆን እንደሆነ አታውቁም? ምን ይላል? ሰው ለሁለት ጌቶች መገዛት አይችልም። ወይ አንዱን ይወዳል ወይ ሌላኛውን ይጠላል። ወይ ወደ አንዱ ይጠጋል ወይ አንዱን ይንቃል። ለእግዚአብሔርና ለገንዘብ መገዛት አትችሉም። እግዚአብሔርን 20% ሌላውን ነገር 30% ወዳችሁ መኖር የምትችሉበት ሶስተኛ አማራጭ እንዳለ መጽሐፍ ቅዱስ አይናገር። ከእግዚአብሔር ጋር ከሆነ ንክኪው ወይ ወዳጆች ናችሁ ወይ ጠላቶች ናችሁ፣ መሃል ላይ የለም። ስለዚህ ይላል ያዕቆብ 4:4 የዓለም ወዳጅ መሆን የሚፈልግ ሁሉ የእግዚአብሔር ጠላት ሆኗል። በሌላ ቋንቋ የእግዚአብሔር ወዳጅ መሆን የማይፈልጉ ሁሉ የዓለም ወዳጅ ሆኗል። ማንም እግዚአብሔርን በክርስቶስ በኩል ማግኘት የማይፈልጉ ሁሉ ማንም እግዚአብሔር ሊያገኘው አይፈልግም ማለት ነው። ስለዚህ መሃል ላይ ያለውን የጣሰ የእግዚአብሔር ጠላት በወንጌል መነጽር ስናያቸው የእግዚአብሔር ጠላት የሆኑት እነዚህ እስራኤላውያንን ነው ጳውሎስ ተስፋ አላቸው የሚለው። ለአይሁዳዊ ይሄ ትልቅ ተስፋ ነው። በሮም ላለ አሕዛብ ግን ጥቂት መደናገሮች ሊፈጥር ይችላል። ያንንም እያጠራው ነው የሚሄደው። እኛ ከዚህ ምን እንውሰድ ነው? በወንጌል በኩል በወንጌል ንጽረት በወንጌል ሌንስ በወንጌል ፐርስፔክቲቭ የምናያቸው ሰዎች ጠላት ሆነው ከተገኙ እነሱን ከጠላትነት አውጥተን በክርስቶስ ኢየሱስ ሞትና ተንሳኤ ከእግዚአብሔር ጋር እንዲታረቁ ወንጌልን ነው የምንሰብካቸው። ያየንበትን ፐርስፔክቲቭ ነው ሄደን የምንሰብካቸው ማለት እንጂ አይተን ሌብል አድርገን ይሄ ጠላት ነው በቃ ብለን አንቀመጥም። ለዚህ ነው ወንጌል ስራም ነው የሚሰጠን ማለት ነው። መነጽር ከሆነ ስራም ይሰጠናል። እንደ መነጽር አይተናቸው ጠላት ሆነው ካገኘናቸው ሄደን ምንድነው የምናደርግላቸው?
ይህንኑ እንደ ፐርስፔክቲቭ የተጠቀምነውን ወንጌል ምን እናደርጋቸዋለን? እንሰብካቸዋለን እንጂ ለመጨፋጨፊያ መሳሪያ እናውለውም። ቆላስይስ ምዕራፍ 1 ቁጥር 21 ላይ ከክፉ ባህሪያችሁ የተነሳ ቀድሞ ከእግዚአብሔር የተለያችሁ በሐሳባችሁም ጠላቶች ነበራችሁ ይላል። አሁን ግን ነውርና ነቀፋ የሌለባችሁ ቅዱሳን አድርጎ በእርሱ ፊት ሊያቀርባችሁ በክርስቶስ ሥጋ በሞቱ በኩል አስታረቃችሁ። በሌላ ቋንቋ በሮም ቤተክርስቲያን ያሉ አይሁዳውያን ቀድሞ አሕዛቦቹ የነበሩበት ቦታ ላይ ነው ያሉት። ምን ነበረ? ቀድሞ የአሕዛብ ስፍራ ጠላት መሆን ነበር። ይህን እንዴት አወቅን? በወንጌል አወቅን። አሁን አይሁዶቹም ተመሳሳይ ወንበር ላይ ነው የተቀመጡት። ስለዚህ ጳውሎስ በእርሱ ዘመን የነበሩትን እስራኤላውያንን በወንጌል በኩል ነው እያያቸው ያለው። በወንጌል መነጽር ሲመለከታቸው ያገኘው ውጤት ጠላቶች ናቸው። እንደዚህ አይነቱ ምላሽ ሲሰጠን ቁጥር 28 ላይ ሮሜ ምዕራፍ 11 ቁጥር 7 ላይ ያነሳው ጥያቄ ትዝ ሊለን ይገባል። እነዚህ ሰዎች ለምንድን ነው ወንጌል የማይቀበሉ? ለምንድን ነው በክርስቶስ የማያምኑት ብዬ ብዙ ጥያቄ ጠይቃለሁ ይልና እንግዲህ ምንድን ነው ትንግርቱ? ምንድን ነው? እያወቁ የሰሙ አባቶች ተሰጥቷቸው ሁሉ ነገር ኖሯቸው በክርስቶስ ኢየሱስ ግን ማመን ያልቻሉበት ምክንያት ምንድን ነው የሚለውን ጥያቄ ነው እየመለሰ የመጣው። ከሰጠን በርካታ መልሶች ውስጥ ሌላ አዲስ እየጨመረልን ነው። በወንጌል መነጽር ይዋቸው ጠላቶች ናቸው ይላል። ጠላቶች ናቸው። የእግዚአብሔር ወንጌል የሆነውን ክርስቶስ ኢየሱስን ፈጽሞ መቀበል አይችሉም። አንድ ቃል ግን አለ። በወንጌል በኩል ብሎ ስለማን ይላል? ስለ እናንተ ምኖች ናቸው? ጠላቶች ናቸው ይላል። ጥያቄን ጠይቅ። ስለ እናንተ የሚለው ቃል ትርጉሙ ምንድን ነው? እንዴት ነው እስራኤላውያን ስለ እናንተ የሚለው? እነዚህ እናንተ የተባሉት እነማን ናቸው? አሕዛቦቹ ናቸው። በሮሜ ቤተክርስቲያን ያሉ አሕዛቦችን ነው። እናንተ አሕዛብ፣ አቤት ስለ እናንተ እስራኤላውያን በወንጌል በኩል ስለ እናንተ ምኖች ናቸው? ጠላቶች ናቸው ነው እያለ ያለው። የእስራኤላውያን ወንጌል ጠል መሆን፣ ለወንጌል ጠላት መሆን ከአሕዛብ ጋር ምን ያገናኘዋል? ይህን ደግሞ እየመለሰልን የመጣው ሮሜ ምዕራፍ 11 ቁጥር 12 ላይ ምን ብሏል? ነገር ግን የእነርሱ መተላለፍ ይላል። አያችሁ፣ የእነሱ ትራንስግሬሽን፣ የእነሱ እንደ እግዚአብሔር ሐሳብ አለመሆን፣ የእነሱ ወንጌልን አለመቀበል ለዓለም ምን ከሆነ በረከት ከሆነ ብሏል። ቁጥር 19 ላይ እንግዲህ ቅርንጫፎቹ የተሰበሩት እኔ እንድገባ ነው ትል ይሆናል። ትክክል ይላል። ለአሕዛብ ነው ይሄን የሚነግረው። አንተ መግባት የቻልከው እንደ ተፈጥሮህ ያልሆነው የወይራ ዘይት የሚያወጣው ግንድ ላይ መጣበቅ የቻልከው ከወይራ ዛፉ ላይ አንዳንድ ቅርንጫፎች ምን ስለሆኑ ነው? ስለተሰበሩ። ስለዚህ ከበረሃ ወይራ መግባት የቻልከው ነባር ቅርንጫፎች ስለተሰበሩ ነው። እንዲህ ስለሆነ ነው ትል ይሆናል። ትክክል ነው ይላል። ቁጥር 25 ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ ይህ ምስጢር ሳታውቁ እንድትቀሩ አልፈልግም። የአሕዛብ ሙላት እስኪገባ ድረስ እስራኤል በከፊል በድንዳኔ ውስጥ አልፋለች። እናንተ አሕዛቦች ወንጌልን በመስማት የእናንተ ቁጥር እስኪሞላ ድረስ በከፊል አይሁዳውያን ምን ሆነዋል? ደንዝዘዋል ነው የሚል ያለው። በወንጌል በኩል ካየናቸው ጠላቶች ናቸው። ለምንድን ነው በወንጌል በኩል ጠላት የሆኑት? ወይም ወንጌልን ባለመቀበላቸው ጉዳይ ላይ ወይም ወንጌል ላይ ጠላት ከመሆናቸው በስተጀርባ ምንድን ነው ያለው? የእግዚአብሔር አጀንዳ ስለ እናንተ ነው ይላል። እናንተ አሕዛብ እንድትድኑ። ይገርማል። ይሄንን እኮ አሁን እኛ እግዚአብሔርን እንደ ሰው አድርገን ስለምናስበው ነው የሚመስለው እኮ ጳውሎስ እያወራ ያለው እናንተ አሕዛብ ወንጌል ወደ እናንተ እንዲመጣ፣ እናንተ አሕዛብ በወንጌል ክርስቶስን ተቀበላችሁ ከእግዚአብሔር ጋር እርቀ ሰላም እንድትፈጥሩ አሁን በዚህ ዘመን እስራኤላውያን ለወንጌል ምን ሆኑ እያለ ጠላት ሆኑ። በሌላ ቋንቋ እስራኤላዊ ለወንጌል ጠላት ባይሆን ወንጌል ወደ አሕዛብ የሚመጣበት ቻንሱ ጠባብ ነበር። ምን የሚሉት ነገር ነው? አንዱ እንዲድን አንዱ ላይ እንቅልፍና ድንዛዜ የሚመጣው እሱ ያንተ ጭንቅላት ነው እንደዛ የሚያስበው። ከዚህ በስተጀርባ ግን ትልቅ አእምሮ አለ። በስራው የማይሳሳት ትልቅ አእምሮ አለ። እሱም እግዚአብሔር ነው። እሱን ለማስረዳት ነው። በወንጌል በኩል ጠላቶች ናቸው። ለማ ስለ እናንተ ምንድነው ጥቅሙ? በዚህ ጠላትነት ውስጥ ምን የተገኘ በጎ ነገር አለ? አሕዛብ ድኗል፣ ወንጌል ወደ አሕዛብ መጥቷል እያለን ያለው።
አዲስ መደበኛ ትርጉም እንደ ምስራቹ ቃል ለእናንተ ሲባል ይላል። ጠላቶች ናቸው። ለማ ሲባል? ለእናንተ ሲባል ነው። ወይም ጠላት መሆናቸው ለእናንተ በጎ ስራ ሰርቷል፣ ወንጌልን ወደ እናንተ አምጥቷል። እሱም በኋላ በዝርዝር ደግሞ እናየዋል። ቁጥር 28 ውስጥ አንዱ የምንማረው ይሄንን ነው። ቁጥር 28 ውስጥ ደግሞ ሁለተኛው በቅንፍ ለብላችሁ ሌላ ሁለተኛ ደግሞ መነጽር ይጠቅስልናል። በምን በኩል ይላል? በምርጫ በኩል ስለማን ነው? አሁን ደግሞ ስለ አባቶች። ምላሹ ምንድን ነው? ተወዳጆች ናቸው። በወንጌል በኩል ጠላቶች ናቸው። ለማ ሲባል? ለእናንተ ሲባል። በምርጫ በኩል ግን ምኖች ናቸው? ተወዳጆች ናቸው። ስለማ ሲባል? ስለ አባቶች ሲባል። ሁለተኛው ፐርስፔክቲቭ ምርጫ። በምርጫ በኩል ማለት ደግሞ ከእግዚአብሔር ድነታዊ ዕቅድ አንጻር ማለት ነው። ከእግዚአብሔር ነፃና ሉዓላዊ ምርጫ አንጻር ካየናቸው፣ እስራኤላውያንን በእግዚአብሔር ሶቨሬን ኢሌክሽን ካየናቸው፣ በእግዚአብሔር ዘላለማዊ ምርጫ ካየናቸው እዚያ ከሮሜ ምዕራፍ 8 ቁጥር 29 ጀምሮ ሮሜ ምዕራፍ 9 እስከ ቁጥር 14 ባስተማረን ትምህርት በዚያ በቀደመው ዕውቀቱ ዓለም ሳይፈጠር ባሰበው ሐሳቡ ባቀደው ዕቅዱ እንደዚህ ባለው በትልቁ በእግዚአብሔር ምርጫው በዚህ መነጽር ደግሞ ስናያቸው የሚሰጠን ውጤት ተወዳጆች ናቸው። ሁለቱም ፐርስፔክቲቭ ደግሞ ኢንሰፓረብል ናቸው፣ ፈጽሞ ሊነጣጠሉ አይገባም ነው እያለ ያለው። ጳውሎስ ምንድነው ሊነግረን የፈለገው? እግዚአብሔር ለእምነት አባቶች ወይም አሁን ከግንዱ ላይ ተሰብረው ለወደቁ ቅርንጫፎች ስር ለሆኑት ወይም ደግሞ እግዚአብሔር ከትልቁ ብሆ በኩራት አድርጎ የወሰዳቸው ወይም እስራኤል የተቆፈረበት እስራኤል የተገኘበት መሰረት አብርሃም፣ ይስሐቅ፣ ያዕቆብ እነኚህ የእስራኤል አባቶች በእግዚአብሔር የተመረጡ በእግዚአብሔር የተወደዱ አካሄዳቸውን እንደ እግዚአብሔር ያደረጉ በዘመናቸው እግዚአብሔር አምላክ ተብሎ የተጠራባቸው ሰዎች ናቸው። ለነዚህ ፓትሪያርኮች ለነዚህ ለእስራኤል አባቶች እግዚአብሔር ልዩ ልዩ ተስፋዎችን ሰጥቷቸዋል። በተለያየ ዘመን በተለይ ከጉልበታቸው ለሚወጣው የእስራኤል ሕዝብ በርካታ ተስፋን ሰጥቷል። ስለ ወንጌል ካወራን እያለ ነው ጳውሎስ። አሁን እኛ ሐዋርያቱ ቆመን ለሮም ቤተክርስቲያን ስለምንሰብከው ወንጌል ካወራን እነዚህ ሰዎች ጠላቶች ናቸው። ስለ ምርጫ ካወራን ግን ስለ እግዚአብሔር ዘላለማዊ ምርጫ ያ ከአይምሮ የሚያልፈው ከዘመናት ከነገሮች አለመሆን ወደ መሆን ከመምጣታቸው በፊት በነበረው በእግዚአብሔር ፕሮግራም ውስጥ ሆነን ካወራን በዛ መነጽር ግን ካየናቸው ብዙ ምስክርነቶች አሉ። እስራኤል የተመረጠ ስር ነው። ይህ በእግዚአብሔር ዘንድ የታወቀ ነው። በእግዚአብሔር ሉዓላዊ ምርጫ የተመረጠው እስራኤል መጽሐፍ ይመሰክሩለታል ነው። የእስራኤል በእግዚአብሔር መመረጥ መጽሐፍ ቅዱስ ከኦሪት ዘፍጥረት ጀምሮ ሳይታክት በተደጋጋሚ የተናገረው ሐቅ ነው። ፈጽሞ መካድ አትችሉም። እናንተ አሕዛብ ይሄን እውነታ መፋቅ አትችሉም። የመጀመሪያው መነጽር ያዙ። በወንጌል አያችኋቸው ኢየሱስን ጠልተውታል። እስከ መስቀል ሞት ድረስ የወደዳቸውን ኢየሱስን እስከ መስቀል ሞት ድረስ ነው የተጸየፉት። ጠላትነታቸው በዚህ ይለካል። በወንጌል በኩል ጠላቶች ናቸው። ይህም ደግሞ የሆነ ያመጣው ጥቅም አለ፣ ስለእናንተ ሲባል። በምርጫ በኩል ግን ተወዳጆች ናቸው። እግዚአብሔር እስራኤልን ምን አድርጎታልና? መርጦታልና። ዘፍጥረት 22:17 በእውነት በረከትን እባርካለሁ፣ ዘርህንም እንደ ሰማይ ከዋክብትና በባህር ዳር እንዳለው አሸዋ አበዛዋለሁ፣ ዘርህም የጠላቶችን ደጅ ይወርሳል፣ የምድር አሕዛብ ሁሉም በዘርህ ይባረካሉ፣ ቃሌን ሰምተሃልና ይሏል። ስለዚህ እግዚአብሔር ለእስራኤል አባቶች የተስፋን ቃል ሰጥቷል። ዘርህ እንዲህ ይባረካል ብሎ እግዚአብሔር ለአብርሃም ነግሮታል። ሮሜ ምዕራፍ 11 ቁጥር 16 ላይ ይህንኑ የእስራኤልን በእግዚአብሔር ምርጫ መመረጥን ተናግሯል። በኩራቱም ቅዱስ ከሆነ በሆው ደግሞ ቅዱስ ነው፣ ስሩም ቅዱስ ከሆነ ቅርንጫፎቹ ደግሞ ምንድን ናቸው ብሎናል? ቅዱሳን ናቸው። ስለዚህ የእስራኤል ስሩ ቅዱስ ነው። በኩራት ሆኖ የተመረጠው ብሆ ቅዱስ ነው፣ ለእግዚአብሔር የተለየ ነው ብሎናል። ዘዳግም ምዕራፍ 10 ቁጥር 15 ላይ ነገር ግን እግዚአብሔር ያህዌ አባቶችን ስላፈቀረ
ወደዳቸው። ዛሬም እንደሆነው የእነርሱ ዘር የሆናችሁትን እናንተን ከአሕዛብ ሁሉ ለይቶ መረጣችሁ ይላል። ስለዚህ በምርጫ በኩል ከሆነ ምርጫን መነጽር አድርገን እስራኤላውያንን ካየናቸው የተወደዱ ናቸው፣ ተወዳጆች ናቸው። ስለ አባቶች ሲባል ተወዳጆች ናቸው ይላል። እስራኤላዊን ስትመለከተው መነጽር ወንጌል ከሆነ ምን ሆኖ ነው የምታገኘው? ጠላት ሆኖ ነው። እስራኤላዊን ስትመለከተው መነጽርህ የእግዚአብሔር ሉዓላዊ ምርጫ ከሆነ ምን ሆኖ ታገኘዋለህ? በሉት እስቲ። ተወዳጅ ነው አይደል የሚለው? ወዳጅ አይልም በነገራችን ላይ አይደለም። በወንጌል በኩልሳ ጠላት ነው የሚለው አይደለም። ጠላት ተደርጎ የተበየነበት ወይም ጠላት ተደርጎ የተፈረጀ አይልም። ጠላት ነው ኦሬዲ ከራሱ በመነጨ ስሜት ጠላት ሆኖ ተገኝቷል። ይሄኛው ግን ተወዳጅ የሚለው ስለ ወዳጅ ሳይሆን ስለ ወዳጁ አካል፣ ስለ ተወዳጁ ሳይሆን ስለ ወዳጁ ነው በዙም ይነግረን ያለው። ሰው ወንጌል ማዕከል ሆኖ እስራኤላውያንን ከአሕዛብ አንጻር ካየናቸው ጠላት ሆነዋል። ይህ ደግሞ አሕዛብ ይድኑ ዘንድ ራሱን የቻለ አስተዋጽኦ አድርጓል። ምርጫ ማዕከል ሆኖ እስራኤላውያንን ከአባቶች አንጻር ካየናቸው ደግሞ ተወዳጅ ናቸው። ይህም ደግሞ የሆነው እግዚአብሔር አባቶቻቸው ምን ስላደረገ? ስለወደዳቸው፣ ስለመረጣቸው። ሰው ጥያቄ እናንሳ። ወንጌል ሲነሳ ጠላቶች፣ ምርጫ ሲነሳ ደግሞ ምን ተወዳጆች የመሆናቸውስ ጉዳይ እንዴት ነው ሊጣጣም የሚችለው ነው? ኦኬ ጳውሎስ አሁን ሁለት መነጽር ሰጠህን። በወንጌል በኩል አየናቸው ጠላቶች ናቸው፣ በምርጫ በኩል አየናቸው ተወዳጆች ናቸው። በወንጌል በኩል ስናያቸው ጠላት መሆናቸው ለአሕዛብ ሲባል ነው አልከን። እውነት ነው፣ ማስረጃ አለ ሐዋርያት ሥራ ውስጥ። በምርጫ በኩል ስናያቸው ተወዳጆች ናቸው ስለማ ሲባል ስለ አባቶች አልከን። እውነት ነው፣ ማስረጃ አለ። አባቶችን ወዷል፣ ዘራቸውንም ባርኮታል፣ እግዚአብሔር ተናግሯል፣ ኪዳንም መስርቷል በመካከላቸው በራሱ እስኪምል ድረስ ለአብርሃም ተናግሮታል። እነዚህ ሁለቱም እውነት ናቸው። እነዚህ ሁለቱ ግን እንዴት ይጣጣሙ ነው? እንዴት እናስታርቃቸው? ይህን ጥያቄ ደግሞ መጠየቅ አለብን፣ መልእክቱ በደንብ እንዲገባን ማለት ነው። ተወዳጆች ናቸው ማለት ወንጌል ወዳጆች ናቸው ማለት አይደለም፣ አይደለም። ሁለተኛው ተወዳጆች ናቸው ሲል ጳውሎስ እየተናገረ ያለው ከሮሜ ምዕራፍ 8 ከቁጥር 30 ጀምሮ ምዕራፍ 9 ሙሉንም እያጠናን ካመጣን ስለ ኤትኒክ እስራኤል አይደለም፣ ስለ እግዚአብሔር እስራኤል ነው የሚያወራ ያለው። እግዚአብሔር የእርሱ የሆነውን እስራኤልን ወዷል። የእሱ የሆነውን እስራኤልን ከመውደድ አልቆመም ነው። ሁሉ ደግሞ የአብርሃም ዘር ስለሆኑ ከአብርሃም ተወልደዋል ማለት አይደለም ብሎ ይሄን ስለነገረን በሱ አይነቱ አውድ ውስጥ ሆነን ነው ይሄንን ጥያቄ ማሰላሰል ያለብን ነው። በሌላ ቋንቋ ጳውሎስ እያለ ያለው እስራኤልም በወንጌል መነጽር ብቻ አትመልከቱት። ቀላሉ መልእክት ይሄ። በወንጌል ብቻ አይታችሁ ድንጋይ አታንሱ እናንተ የሮማ አሕዛብ። በወንጌል ብቻ አይታችሁት እምቢ ብሏል እኮ እስራኤል፣ ኢየሱስን ጠልቷል፣ ሐዋርያቱንም እየሰቀለን ያለው ልቡን ዘግቷል ብላችሁ ድንጋይ፣ ትዕቢት፣ ኩራት አታምጡባቸው። በተገባላቸውም በተስፋው መነጽር ይዋቸው። በአባቶቻቸው ዘመን የተናገራቸውን ተስፋዎችንም እንደ ፐርስፔክቲቭ ያሷቸው። ያ ብቻ አይደለም፣ በትልቁ ድነታዊ ዕቅድ ውስጥ ደግሞ ከእግዚአብሔር ምርጫም አንጻር ይዋቸው። ብሉይ ኪዳን ስለነዚህ ሰዎች መጻኤ ድነት እንደ ተስፋ ብዙ ስለሚተነብይ ብዙ ስለሚናገር በዛም መነጽር ይዋቸው። በሌላ ቋንቋ በአሁናዊ ሁኔታቸው ብቻ አትመዝኗቸው። ወደፊት ደግሞ ሊሆን ያለውንም ነገር እያመሳከራችሁ ከነገም አንጻር ይዋቸው፣ ከወደፊቱም ከሚመጣውም ዘመን አንጻር ይዋቸው። ምላሹ ያኔ ትክክል ይሆናል። ዛሬ ስናያቸው ጠላት ናቸው ወንጌል ስላልተቀበሉ። ከአባቶች አንጻር፣ ከምርጫ አንጻር፣ ከተገባላቸው ተስፋ አንጻር እግዚአብሔር በእነርሱና በእርሱ መካከል ካቆማቸው ኪዳኖች አንጻር ስናያቸው ግን እንደ ጳውሎስ ነው ማለት የምንችለው እስራኤል ይድናል። የተሰናከሉት ዳግም የመዳን ተስፋ እስካይኖራቸው ድረስ አይደለም። ተመልሰው የሚድኑበት ክርስቶስን እንደ ግል አዳኛቸው አድርገው የሚቀበሉበት ከእግዚአብሔር ጋር የሚታረቁበት ተስፋ ያላቸው ሰዎች ናቸው። ይሄ ማለት ግን ድፍን እስራኤል ሁሉ ማለት ሳይሆን የእግዚአብሔር እስራኤል ሳይድን አይቀርም። ለምን? እግዚአብሔር ቃሉን ምን አላረገም? አልሻረም። የእግዚአብሔር ቃል ምን አይደረግም? አይሻርም። ወደ አንድ ድምዳሜ ከመሄዳችሁ በፊት ጉዳዩን በተለያየ አንግል አይነት ምክር ነው የሚሰጠን ያለው። እግዚአብሔር
ስለ አባቶቻቸው ሲል እስራኤላውያንን ይወዳቸዋል። በምርጫ በኩል እስራኤል በአምላኩ በእግዚአብሔር ዘንድ ምንድነው? ተወዳጅ ሕዝብ ነው። ይሄ ማለት ግን ክርስቶስን ባይቀበሉትም እንዲሁ እስራኤላውያን ስለሆኑ ብቻ እግዚአብሔር ለእነርሱ ፌቨር ሰርቶ የዘላለምን ሕይወት እንካችሁ ይላቸዋል ማለት አይደለም። ምክንያቱም እስካሁን ያስተማረን ሁሉ ከንቱ ሊሆን ነው። ድነት ከአያት አይመጣም። ድነት በደም ሐረግ አይተላለፍም። ማንም ሰው ከእግዚአብሔር ጋር መታረቅ ከፈለገ የሚድነው በእምነት ብቻ ነው። የጌታን ስም የሚጠራ ስንቱ ሁሉ ምን ይሆናል? ይድናል። ወንጌል ለድነት የሆነ የእግዚአብሔር ኃይል ነው። በመጀመሪያ ለአይሁዳዊ ቀጥሎም ለግሪክ ሰው። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠ ስንት ስም ነው ያለው? አንድ ስም ነው። ስለዚህ ስለ አባቶች ተወዳጆች ናቸው ስል ስለ እግዚአብሔር አፍቃሪነት፣ ስለ እግዚአብሔር ወዳጅነት፣ እግዚአብሔር በእነርሱ ተስፋ ስላለመቁረጡ፣ እግዚአብሔር እስቲል እነሱ ይድኑ ዘንድ ማድረግ የሚጠበቅበትን ነገር በትጋት ስለማድረጉ እያወራሁ ነው። ስለ እግዚአብሔር ወዳጅነት እያወራሁ ነው እንጂ እነሱማ ለእግዚአብሔር ያላቸው ምላሽ እኮ ወንጌል ገለጠው። ጠላቶች ናቸው፣ ልጁን አንፈልግም አሉት እያልኩ ነው የሚለው እንጂ ከአባቶቻቸው በመጣ ነገር መዳናቸው ዛሬ የጸና ነው ማለት አይደለም። በሌላ ቋንቋ በስራ ነው የሚጸደቀው ብሎ ዛሬ ወገባቸውን ታጥቀው የሚከራከሩ እስራኤላውያን የለም ተሳስተናል፣ የሚዳነው በእምነት ነው የሚሉበት ዘመን ከፊት ለፊት አለ ነው የሚል ያለው። ድነት በቅዱሳት አባቶች ነው የሚመጣው እያለ አይደለም ጳውሎስ። ወይም ለእስራኤላዊ ብለው በተሰዉ በቅዱሳት ሰማዕታት ይተላለፋል አይነት ምክር አይደለም እየተናገረ ያለው። ለሮም አሕዛብ ግን መነጽር ልስጣችሁ ነው እያለ ነው ያለው። እግዚአብሔር ሰዎችን የሚያድንበትን መንገድ ድሮም ዘንድሮም ለወደፊትም አይቀይረው። መንገዱ አንድ ብቻ ነው፣ በልጁ ማመን ብቻ ነው። እስራኤላዊ ጋር ስንመጣ ግን ምንድነው ያሉን ኤክሰፕሽንስ ምንድናቸው? በልዩነት የምናያቸው ነገሮች የተስፋ ቃል ያለው ህዝብ ነው። አባቶች ያሉት ህዝብ ነው። ብዙ ፕሪቪሌጆች አሉት። ስለነዚህ ነገሮች ተወዳጅ የሆነ ህዝብ ነው። ተወዳጅ የሆነ ስለ ወንጌል ከመጣን ግን ጠላት ነው። እነዚህ መነጽሮች ይሰሯቸው። እዚህ እውነታ ላይ ቆሞ ጳውሎስ ስለ እግዚአብሔር አንድ ጠንካራ መርህ ይነግረናል። ለአሕዛብ ጠንካራ ፕሪንሲፕል ይሰጣቸዋል። ቁጥር 29 ላይ እንግዲህ ብሎ እንደመጀመሪያ ያህል ነው። በድሮትም ና ይላል። እግዚአብሔር በጸጋው ስጦታና በመጥራቱ አይጸጸትምና ይላል። ቁጥር 28 ላይ በምርጫ በኩል ስለ አባቶች ተወዳጆች ናቸው ስላችሁ እግዚአብሔር አምላካችን በጸጋው ስጦታና በመጥራቱ የማይጸጸት አምላክ ስለሆነ ነው የሚል ጠንካራ መርህ ነው የሚሰጠን። እግዚአብሔር የእስራኤልን አባቶች ሲመርጣቸው ከጉልበታቸው ለወጣው የእስራኤል ሕዝብ ለትውልዶቻቸው ብዙ በርካታ ተስፋ ቃሎችን ገብቷል። ቅድም እንዳየ ነው ማለት እግዚአብሔር በብሉይ ኪዳን ለእስራኤል የተናገራቸው እፈጽመዋለሁ እስከ ልጅ ልጆቻችሁ ድረስ እጠብቀዋለሁ ያላቸው ተስፋዎች ቢኖሩም በአዲስ ኪዳን በነ ጳውሎስ ዘመን ግን እስራኤላውያን እግዚአብሔር ላይ ጠላት ሆነው ነው የተነሱት። አሁን እዚህ ጋር ጥያቄ መጠየቅ አለበት። እግዚአብሔር ለአባቶቻቸው የገባው የተስፋ ቃል አለ። አደርገዋለሁ ብሎ በራሱ ምሎ የተናገራቸው በርካታ የተስፋ ቃሎች አሉ ለአባቶቻቸው። የልጅ ልጅ 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 ሲመጣ ግን ለቅድመ አያቶቹ ለምንጅላቶቹ እግዚአብሔር የተናገረውን የተስፋ ቃል ላለመቀበል ልቡን ድንጋይ አድርጎ ነው የመጣው። አሁን የእግዚአብሔር ቃል ተሻረ ማለት ነው ወይ? እግዚአብሔር ጥንት የተናገረውን አሁን ላይ ፈጽም ነው ማለት ነው ወይ? የሚቀበለው ትውልድ ስላጣ ካፌ የወጣው የተስፋ ቃል ተቀባይ ጄኔሬሽን ስላጣ እንደተገለበጠ ቀስቶ ነው ወደኋላ ምላስ ገልብጫለሁ ሊል ነው ወይ? ይሄን ደግሞ ምዕራፍ 3 ላይ ነግሮናል። የእግዚአብሔር ቃል አይሻርም። አሁን ጠንካራ ነገር ደግሞ ሊያነሳልን ነው። ምዕራፍ 11 ቁጥር 2 ላይ እግዚአብሔር አስቀድሞ ያወቃቸውን ሕዝብ ምን አላረጋቸው? አልጣላቸው። እግዚአብሔር ጥሏል አንልም ብሎናል። ይሄንን ቁጥር 29 ላይ ደግሞ አሁን ሌላ መርህ ልስጣችሁ፣ እግዚአብሔር በስጦታውና በጥሪው የሚጸጸት አምላክ አይደለም ነው ያለ። ይሄን በጣም ተረድተን መውጣት አለብን። እግዚአብሔር በጸጋው ስጦታና በመጥራቱ አይጸጸትም ማለት ምን ማለት? አዲስ መደበኛ ትርጉም
የእግዚአብሔር ስጦታና ጥሪ ጸጸት የለበትም ይላል። ሶስት ቃሎች አሉ እዚህ ቁጥር 29 ውስጥ። አንደኛው የእግዚአብሔር ስጦታ ሚል፣ ሁለት የእግዚአብሔር ጥሪ ሚል፣ ሶስተኛው አይጸጸትም ወይም ጸጸት የለበትም ሚል ነው። ሶስቱንም በቅደም ተከተል ስናያቸው ስናጠናቸው ቁጥር 29 ምን ማለት እንደሆነ ይገባናል። ኦኬ የእግዚአብሔር ስጦታዎች የሚለውን እኔ ጳውሎስ እዚህ ጋር እየተናገረ ያለው ፓርቲኩላርሊ በቀዳሚነት እግዚአብሔር እንደ ሕዝብ ለእስራኤላውያን እሰጣለሁ ብሎ የተናገራቸው ተስፋዎችንና የሰጣቸው ምናልባት ደግሞ በጳውሎስ ዘመን የነበሩ እስራኤላውያን ያልወሰዷቸው ያልተገጣጠሙት ያልተቀዳጇቸውን ስጦታዎችን እንደ ሕዝብ ግን እየተናገረ ያለው እስራኤላውያንን ነው፣ አሕዛብን አይደለም። ሮሜ ምዕራፍ 3 እና ምዕራፍ 9 ውስጥ እስራኤልን እንደ ሕዝብ እግዚአብሔር ስለሰጣቸው ስጦታዎች ነግሮናል። ከሮሜ ምዕራፍ 2 ቁጥር 17 መጀመር እንችላለን። አንተ ግን አይሁዳዊ ብትባል፣ አያችሁ በሕግም ብትደገፍ፣ ሕግ ተሰጥቶታል እስራኤላዊ ስለ ስጦታዎቹ ካጠና፣ በእግዚአብሔርም ብትመካ፣ እግዚአብሔር የኔ አምላክ ብቻ ነው ብሎ የሚመካ ሕዝብ ነው እስራኤላዊ። ፍቃዱንም ብታውቅ፣ ያውቃል እንደ አሕዛብ የእግዚአብሔርን ፍቃድ ለማወቅ ድንግዝግዝ ውስጥ መሄድ ሕዝብ አይደለም። ኮዲፋይድ የሆነ የተጻፈ ሰነድ አለው፣ የእግዚአብሔር ትእዛዞች ያሉት ሕዝብ ነው። ስለዚህ ፍቃዱን ያውቃል። ከሕግም ተምረ የሚሻለውን ፈትነ ብትወድ፣ በሕግም የእውቀትና የእውነት መልክ ስላለ የዕውሮች መሪ ይላል። የእውቀትና የእውነት መልክ አለው እስራኤላዊ፣ እንደ አሕዛብ አይደለም፣ በጨለማ ውስጥ ያለ ሕዝብ አይደለም። የዕውሮች መሪም የሆነው ለዚህ ነው። እግዚአብሔር ሚሽንንም ሰጥቶታል። በጨለማ ላሉት ብርሃን ተብሏል። የሰነፎች አስተማሪ ነው፣ የሕፃናት መምህር ነው። እንደዚህ ያሉ ስጦታዎች ከእግዚአብሔር እንደዚህ ያሉ ኃላፊነቶች ተሰጥተውታል። ነገር ግን እንዲህ ነገሮች የተሰጡት ሕዝብ አይመስልም በጳውሎስ ዘመን። ሌላው ሮሜ 3 ከቁጥር 1 ጀምሮ እንግዲህ የአይሁዳዊ ብልጫው ምንድን ነው ይላል። መገረዝ የማይጠቅም ከሆነ ምናምን ብሎ ሲጠይቁት ወይም የመገረዝ ጥቅሙ ምንድን ነው? በሁሉ ነገር ብዙ ነው። አስቀድሞ የእግዚአብሔር ቃላት አደራ ተሰጧቸው ይላል። ኦራክልስ ኦፍ ጋድ እንካችሁ ብሎ እግዚአብሔር ቃላቶቹን በአደራ የሰጠው ሕዝብ ማን ነው? እስራኤላዊ ነው። እግዚአብሔር ለእስራኤል ስጦታን ሰጥቷል። አዎ ካጠናን ብዙ ቦታ ሰጥቷቸዋል። የመጨረሻው ሮሜ 9 ከቁጥር 1 ጀምሮ ብዙ ሐዘን የማያቋርጥ ጭንቀት በልቤ ያለብኝ ስል በክርስቶስ ሆኜ እውነት እናገራለሁ፣ አልዋሽም። ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። በሥጋ ዘመዶቼ ስለሆኑ ስለ ወንድሞቼ ከክርስቶስ ተለይቼ እኔ ራሴ የተረገምኩ እንደሆን ጸልይ ነበር። እነርሱ እስራኤላውያን ናቸውና ልጅነት፣ ክብር፣ ኪዳን፣ የሕግ መሰጠት፣ የመቅደስ ሥርዓት፣ የተስፋውም ቃላት ለእነርሱ ናቸውን። አባቶች ለእነርሱ ናቸው። ከእነርሱም ክርስቶስ በሥጋ መጣ። እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው፣ አሜን ይላል። እነዚህ ሁሉ ስጦታዎች አሉት እስራኤላዊ። እስራኤል እንደ ሕዝብ ከእግዚአብሔር ምን ያልተቀበለው ነገር አለ? ምን ያልተሰጠው ነገር አለ? ለሕይወት የሚጠቅሙ የተመረጡ ስጦታዎችን የአባቶቹ አምላክ እግዚአብሔር ሰጥቶታል ለእስራኤል። አሁን ግን እስራኤል በጳውሎስ ዘመን ከስጦታዎች ሁሉ የሚበልጠውን የእግዚአብሔርን ስጦታ ኢየሱስን አልቀበልም ብሎ አቋም ይዟል። ሁለተኛው የእግዚአብሔር ጥሪ ነው። እስራኤል በእግዚአብሔር የተጠራ ሕዝብ ነው። በእግዚአብሔር የተጠራ ሕዝብ ነው። መጠራትና እስራኤል በጣም የተገናኙ ነገሮች ናቸው። መቼም አሕዛብ በእግዚአብሔር ተጠርቻለሁ ብሎ እንደ እስራኤል ቡስት ማድረግ አይችልም። እግዚአብሔር የጠራው ሕዝብ ነው እስራኤል። በብሉይ ኪዳን እግዚአብሔር እስራኤልን እንደ ሕዝብ ከሕዝቦች መካከል የጠራባቸው በርካታ አጋጣሚዎች አሉ። ዘጸአት 4:21 ፈርዖንንም እግዚአብሔር እንዲህ ይላል፣ እስራኤል የበኩር ልጄ ነው፣ ይገዛልኝ ዘንድ ልጄን ልቀቅ አልኩ፣ አንተም ትለቀው ዘንድ እምቢ አልክ። እነሆ እኔ የበኩር ልጄን እገድላለሁ፣ ይህንን ንገር ብሎ ለሙሴ ልኮታል። እግዚአብሔር እስራኤልን ጠርቶታል። ሆሴዕ 11:1 እስራኤል ሕፃን በነበረ ጊዜ ወደድኩት፣ ልጄንም ከግብፅ ጠራሁት ብሏል። ጠርቼዋለሁ፣ እስራኤል ስጦታዎችንም ሰጥቼዋለሁ። ብዙ ስጦታዎችን ከሕዝቡ መካከል ለእኔ የተለየ ሕዝብ ነው እስራኤል። ኦኬ ችግሩ ግን አሁን በሮም ቤተክርስቲያን ውስጥ በዚያ ዘመን የነበሩት በርካታ ቁጥር ያላቸው እስራኤላውያን ደግሞ እግዚአብሔርን አይፈልጉትም፣ እግዚአብሔርን አይወዱትም፣ ከእግዚአብሔር ጋር መሄድ አይፈልጉም። ጠላት ብሏቸዋል፣ ጠላት ሆነዋል። በወንጌል መነጽር ስናያቸው ክርስቶስን እስከ መስቀል ሞት የተጸየፉ ሆነዋል። ሐዋርያቱንም አፈር ወደ ላይ እየበተኑ ይታሰሩልን የሚሉ ሆነዋል። ቁልቁል የሚሰቅሉ ሆነዋል። በድንጋይ ክብ ሰርተው ቀጥቅጠው የሚገሉ ሰዎች ሆነዋል።
በእግዚአብሔር ነገር ላይ በቁጣ ተነስተዋል። ይሄ ጉዳይ ዛሬም ድረስ ነው። በሕግ ወንጌል መመስከር የማይቻልበት ሀገር ነው እስራኤል። እንደዚህ ስጦታ የተሰጠው ከሆነ እግዚአብሔር ደግሞ የበኩር ልጅ ጠራሁ ብሎ የጠራውም ሕዝብ ከሆነ አሁን ደግሞ እየተቀበለ አይደለም። እውነታው ጀርባውን ሰጥቶ ነው ያለው። ስለዚህ የእግዚአብሔር ቃል ተሻረ ማለት ነው ወይ? ስለዚህ እግዚአብሔር አሁን እየተጸጸተ ነው ወይ? ይሄ ነገር ልክ አይደለም፣ ያልኩት ሁሉ አልሆነም፣ ህዝቡ እምቢ ብሎኛል፣ ፕሮግራሜ ተበላሽቷል፣ እቅዴ ሁሉ ተስተጓጎለ እያለ ነው ወይ? ጳውሎስ ምንድነው የሚለው? አይጸጸትም እያለ ነው። አይጸጸትም እኮ ማለት ስጦታዎቹም ጥሪውም ከነዚህ አንዱም ሳይሆን አይቀራትም እኮ እያለ ነው። ሳይሆን አይቀርም። እግዚአብሔር ላይማ ምንም ጥርጣሬ የለንም። እንደ ህዝቡ እኮ እምቢ ብሏል፣ እሱን ያስረዳናል። አይጸጸትም ማለት ምን ማለት ነው? አሜታ ሜሌታስ የሚል የግሪክ ቃል ነው ያለው። ሪግሬት አያረግም፣ ሪፔንት አያረግም። አይ በቃ ይቅር በሉኝ እናንተ የሮማ አሕዛብ ይቅር በሉኝ፣ እኔ የተናገርኩት ሁሉ ሚሆን መስሎኝ ነው፣ እስራኤላዊ እንደተናገርኩትም እኔን የሚያመልከኝ መስሎኝ ነው አይልም። ወንጌል አልተቀበሉም አይደል? አሁን ኢየሱስን እምቢ ያሉ አይደለም? አይ በቃ እኔ መስሎኝ ነበር፣ ተሳስቻለሁ፣ ስለነሱ ቀድሞ የተናገርኩት ነገር ስህተት ነው አይልም። ስለነሱ የተናገረው እውነት ነው እያለ ነው ጳውሎስ። አሕዛብ ደግሞ ምን እያለ ነው? አይ እግዚአብሔር በእነሱ ሳያዝን አይቀርም፣ ሳይጸጸት አይቀርም ብለው ሳይጠረጥሩ አይቀርም። ለዚህ ነው ጳውሎስ አይጸጸትም የሚለው። ስጦታውና ጥሪው እያለ ነው ጳውሎስ። ለእስራኤል የሰጣቸው ስጦታዎችና እግዚአብሔር እስራኤልን የጠራበት ጥሪ እነኚህ ሁለቱ ኢሪቮከብል ናቸው፣ አይቀለበሱም። ኢሪቨርሰብል ናቸው፣ ወደኋላ አይመለስም፣ አይስተጓጎልም። በቃ አንፌሊንግ ነው፣ ጸንቶ የሚሰራ ነው ይሄ ነገር። አንብሬከብል ነው፣ የሆነ ሰዓት ላይ ስብራት አይመጣበትም። አንሸከብል ነው፣ ሁሌ ጸንቶ ይኖራል። ኢሙቨብል ነው፣ አንዌቨሪንግ ነው ይላችሁ። ስለዚህ የእግዚአብሔር ስጦታ እና የእግዚአብሔር ጥሪ የሆነ ቦታ በሆነ ምክንያት አይገታም፣ አይቆምም እያለን ያለው። አይቆምም፣ ጸንቶ ይቀመጣል እያለን። የእስራኤል ሁኔታስ በእኛ ዘመን እንኳን ያለችው እስራኤል ሁኔታስ ከዚህ ጋር በጣም ይጣረሳል። ያላቸው አማራጭ ሁለትን፣ አንደኛ አይ እግዚአብሔር ተጸጽቷል በእነሱ፣ በቃ ከዚህ በኋላ እስራኤል መዳን አይችልም፣ ስለነሱም የተነገረው ነገር ሁሉ መስተካከል አለበት፣ እንደገና አዲስ ትርጉም መስጠት አለብን ነው የምትሉት? ወይ እንደ ጳውሎስ አይ እግዚአብሔር እኮ ሪቨርሰብል ነው፣ የተናገረው ነገር ሁሉ ይሆናል፣ እስራኤል አሁን እንደው ልቡን እንዳደነደነው አይቀርም፣ እነዚህንም ስጦታዎች ይህንንም ጥሪ በህይወቱ የምናይበት ዘመን ከፊት አለ ብለን ወይ እንደ ጳውሎስ አቋም እንይዛለን ማለት ነው። መጽሐፍ ቅዱስ ስለ እግዚአብሔር ምን ይለናል? ከዚህ አንጻር ሚልክያስ 3:6 እኔ እግዚአብሔር አልለወጥም ይላል። እስራኤል ምን ሆኗል? ተለውጧል። ለዚህ ነው ምዕራፍ 3 ላይ እኮ ጳውሎስ ምን ሆነ ነው አሉት። ግርዘት አይሆንም አልከን፣ የህግ መሰጠትም ቢሆን ከቁጣ ያድናችሁም አልከን። አለን የምንላቸውን ወርቅ የሆኑ ነገሮች ሁሉ ሊያድኑን ሊያስጥሉን እንደማይችሉ ነገርከን። ታዲያ የአይሁዳዊ ብልጫው ምንድን ነው ብለው ይጠይቁታል። ምንድን ነው ከሌሎቹ እኛን የተለየ የሚያደርገን? አይ በሁሉ ነገር ብዙ ነው። ታዲያ የመገረዝስ ጥቅሙ ምንድን ነው? በሁሉ ነገር ብዙ ነው። በመጀመሪያ አደራ ተሰጣችሁ ይላል። አደራ ተቀበላችሁ ማለት ከአደራ ሰጪው ጋራ ለዘላለም አንድ ሆናችሁ ትኖራላችሁ ማለት አይደለም። አደራውን የበላችሁ ቀን አደራ የሰጣችሁም ከሰማይ ወርዶ ይበላችኋል። ስለዚህ ምንም ዋስትና የላችሁ። ብልጫችሁ በቃ መቀበል ነው። ብልጫችሁ ህግ አላችሁ፣ ብልጫችሁ እንቁ የሆኑ ነገሮች አላችሁ። ታዲያ ውድቀታችሁስ? ወንጌል አትቀበሉ። ታዲያ እግዚአብሔር ቃል ተሻረ ማለት ነው እንዴ? አያችሁ የሚጠይቁት ጥያቄ። የእግዚአብሔር ቃል ተሽሯል ማለት ነው። አሁን እኛ የምንሄድበት መንገድ በአንተ ሐዋርያዊ ትምህርት ትክክል ካልሆነ እግዚአብሔር ስለኛ የተናገራቸው ነገሮች ሁሉ ተሽረዋል ማለት ነው? ኖ አልተሻረም። እና ታዲያ ምንድን ነው? እስራኤላዊነት በሁለት ይከፈላል ብሎ ያስተምራቸዋል። ከአብርሃም የተወለደ ሁሉ የአብርሃም ልጅ አይደለም፣ በስጋ የአብርሃም ዘር የሆነ ሁሉ እስራኤላዊ አይደለም። እናንተ ድነት የምታስቡት ኤትኒክ እስራኤል ውስጥ ሆናችሁ ነው፣ በብሔር በጎሳ ነው የምታስቡት መመረጥን። እግዚአብሔር እኮ የኔ የሚለው ደግሞ እስራኤል አለ፣ ስፒሪቹዋል እስራኤል አለ። ለዚህ ነው ኢሳይያስ
እስራኤል ሆይ ምንም እንኳን ቁጥር እንደ ባህር አሸዋ ቢበዛም የሚድነው ቅሬታው ነው ብሏል። ጸጋ የተትረፈረፈበት ፍትህ የተትረፈረፈበት የእግዚአብሔር ቁጣ የሚገለጥበት ቀን አለ። በዚያ ቀን የሚድነው ሁሉም አይደለም እና ቅሬታው ማን ነው? እሱ የእግዚአብሔር እስራኤል እንጂ እግዚአብሔር ሐሳቡ ስለሚቆም አይደለም። በሮም ቤተክርስቲያን ውስጥም በቁጥር ይነሱ እንጂ ክርስቶስ ኢየሱስን እንዳዳኛቸው የተቀበሉ አይሁዳውያን አሉ። ቢሊቪንግ ማይኖሪቲስ አሉ። በቁጥር በዛ ያሉት በእርግጥ አልተቀበሉም። ስለዚህ የእግዚአብሔር ስጦታ የእግዚአብሔር ጥሪ አይመሰቃቀልም። ዘኍልቍ 23:19 ይዋሽ ዘንድ እግዚአብሔር ምን አይደለም? ሰው አይደለም። የማያደርገውን አይናገርም። አምላካችን ነው። የጳውሎስ ሙግት ያ ነው። እነዚህን ሰዎች ተናግሯል። በምርጫ በኩል ካጠናን፣ በተስፋ በኩል ካጠናን ብዙ ስጦታ ብዙ ጥሪ አለ ነው የሚለን ያለው። ይጸጸትም ዘንድ የሰው ልጅ አይደለም። ተናግሮ አያደርገውምን? ተስፋ ሰጥቶስ አይፈጽመውምን? ይላል በለዓም። ይፈጽማል፣ ያለውን ይጠብቃል ነው። ያዕቆብ ምዕራፍ 1:17 በጎ ስጦታና ፍጹም በረከት ሁሉ ከላይ ከሰማይ ብርሃናት አባት ይወርዳሉ፣ በእርሱ ዘንድ ምን የለም? መለዋወጥ የለም። መለዋወጥ የለም። ታዲያ ጳውሎስ እንዴት ነው የምታስታርቀው? ህዝቡ እምቢ ብሏል አይደለም? በእናንተ ዘመን ይኸው በእኛም ዘመን እስራኤላዊ እምቢ ብሏል። የእግዚአብሔር ቃል ተሻረ ማለት ነው ወይ? እግዚአብሔር በገባው ቃል ተጸጸተ ማለት ነው ወይ? በጭራሽ አይለዋወጥም። ሳይፈጸም አይቀርም ሐሳቡ። ለዚህ እኮ ነው እስራኤል ሁሉ ይድናል እምላችሁ ነው ጳውሎስ የሚሰጠን ያለው። እግዚአብሔር ለምንድን ነው እቅዱ የማይስተጓጎለው ነው? የሆነ ቦታ የተናገረው ሄዶ የሆነ ቦታ የማይቆመው ለምንድን ነው? ምክንያቱም ኢሳይያስ 46:9 ላይ ይህንን መልስ ይሰጠናል። ባለፈውም ሳምንት አይተነዋል። ምክሬ ትጸናለች፣ ፈቃዴንም ሁሉ እፈጽማለሁ እላለሁ ማለት የሚችለው አምላካችን ብቻ። ከምስራቅ ነጣቂ ወፍን ከሩቅም ሀገር ምክሬን የሚያደርገውን ሰው ጠራው። ተናግሬያለሁ፣ እፈጽማለሁ፣ አስቤያለሁ፣ አደርጋለሁ። እኔ ሰኞ ላይ ሆኜ ዓርብ ይገባኛል። መጀመሪያ ላይ ሆኜ መጨረሻውን አውቀዋለሁ። ታዲያ በአባቶች ዘመን ስለ እስራኤላውያን የተስፋን ቃል ስናገር፣ ስጦታን ስሰጣቸው፣ ያንን ጥሪ በነቢያቱ አንደበት ስለነሱ ስናገር፣ ዛሬ እነሱ ስላላመኑ፣ ዛሬ ወንጌል እምቢ ስላሉ፣ ዛሬ ኢየሱስን ስላልተቀበሉ እኔ ድሮ የተናገርኩት ሐሳብ ተስተጓጎለ ልትሉ ነው? መንገድ ላይ ይቆማል ልትሉ ነው? የማደርገውን አውቃለሁ። ምክሬን የሚፈጽመውን ሰው እኔ ከፈለኩበት ቦታ ጠራዋለሁ። እና ዋት የተናገረው ቃል የሚጸና ከሆነ፣ ማይጸጸት ከሆነ፣ ሪግሬት የማያደርግ ከሆነ፣ ኢሪቨርሰብል ከሆነ፣ የተናገረው ሁሉ ተግባራዊ የሚሆን ከሆነ በእርግጥም እስራኤል የመዳን ተስፋ አለው። እስራኤል ወደ ወንጌል የመመለስ ትልቅ ተስፋ አለው ማለት ነው። እሺ፣ የእግዚአብሔር ስጦታዎችና ጥሪው የማይቀለበሱ የማይገቱ ከሆነ እንዴት እንመልከተው ነው? የእስራኤልን ወንጌል ጠል መሆንን ነው። ለዚህ ነው ምላሽ የሚሰጥ ያለው ጳውሎስ። አንደኛው መልስ ሮሜ ምዕራፍ 9:6 ነው። ነገር ግን የእግዚአብሔር ቃል የተሻረ አይደለም፣ እነዚህ ከእስራኤል የሚወለዱ ሁሉ እስራኤል አይደሉምና የአብርሃም ዘር ስለሆኑ ሁላቸው ልጆች አይደሉም። ቃሉን ይፈጽማል፣ ይጠብቃል። በጳውሎስም ዘመን ጠብቋል፣ ተፈጽሞ አይተናል። ምን ማስረጃ አለን? ክርስቶስን የተቀበሉ በቁጥር አናሳ የሆኑ አይሁዳውያን አሉ። እግዚአብሔር የተነበየው ስጦታውን የሰጠው እግዚአብሔር የጠራው ኢትኒክ እስራኤልን አይደለም፣ የራሱ እስራኤል አለው። በአብርሃም ልጆች መካከል የእግዚአብሔር ልጆች አሉ። በስጋ አይሁዳዊ ሆነው በተወለዱ መካከል የእግዚአብሔር እስራኤል የሚባል አለ። አዲሱ የእግዚአብሔር ሕዝብ አለ። እናንተም አሕዛብ እዛ መጣችኋል፣ ከእስራኤልም እዚያ የገቡ አሉ። በሮም ቤተክርስቲያን እነዚህ ሁሉ አሉ። ስለዚህ ይሄ አንዱ ማሳያ ነው። ሁለተኛው ደግሞ ቁጥር 26 ምዕራፍ 11 እንደዚሁ እስራኤል ሁሉ ይድናሉ፣ እንዲህ ተብሎ እንደተጻፈ መድኃኒት ከጽዮን ይወጣል፣ ከያዕቆብ ኃጢአተኛነትን ያስወግዳል፣ ኃጢአታቸውንም ስወስድላቸው ከእነርሱ ጋር የምገባው ኪዳን ይህ ነው ብሎ ተንብዮአል። እግዚአብሔር አዳኝ ከጽዮን ይመጣላቸዋል። እግዚአብሔር ኃጢአታቸውን ይወስድላቸዋል። አደርግላችኋለሁ ያላቸውን ነገር በራሱ ጊዜ በራሱ መንገድ ይፈጽማል። መድኃኒትን ልኮ ይታደጋቸዋል። አሁን ልባቸው አልታዘዝ እንዳለ ነገ እንዲሁ አይቀጥሉም። የመዳን ተስፋ አላቸው። ለምን? በእስራኤል ተማምነን አይደለም፣ በተናገረው በእግዚአብሔር ተማምነን ነው። ተስፋውን ሳይፈጽም እግዚአብሔር አይተውምና ነው። ይሄ ነው አይጸጸትም ማለት። ስለዚህ እግዚአብሔር እስራኤልን በተመለከተ ለአባቶች
በነቢያቱ የተናገራቸውን ቃል አላጠፈም አያጥፍም። ለዚህ ነው በብሉይ ኪዳን ስፔሲፊካሊ ለነሱ የተነገረውን ቃል ተስፋ አድርገን እንዳሕዛብ የምንጠብቀው ነው። ብቻ ተናጋሪው እግዚአብሔር ይሁን እንጂ ሳይፈጸም አይቀርም። አሜን። ለዚህ ነው ጳውሎስ ኮንፊደንሳችን የነሱ አለማመን ላይ አይሁን እናንተ የሮማ አሕዛብ ነው። እነሱን አይታችሁ የዛሬ ሁኔታቸውን አይታችሁ ዘላለማቸው እንዲሁ ደርቆ ይቀራል አትበሉ። እግዚአብሔርን ይሁ ተናግሯል ስለነሱ ይሆናል እያለ ያለ ተናግሮ የማይፈጸምለት ሰው ብቻ ነው። ተናግሮ የሚፈጸምለት ደግሞ ማ ብቻ ነው? አምላካችን ብቻ ነው። ሰው እግዚአብሔር የሆነ ነገር አደርጋለሁ ብሎ ሲናገር እንዴት ሊያደርገው ይችላል አንል። የሁኔታዎች አለመሆን የቃሉን መሻርና የእግዚአብሔርን በመናገሩ መጸጸት አይነግሩንም። አሜን። የሁኔታዎች አለመሆን፣ አለመሰካካት፣ አለመገጣጠም በእግዚአብሔር በአምላካችን ዘንድ ዲፌክት እንዳለ አይነግሩንም። ይሄ ቃል ላይሆን ይችላል የሚልም ጥርጣሬ ውስጥ የለም። ተናጋሪው ማን ነው? እግዚአብሔር ነው። በቃ ይሆናል። እንዴት ሆኖ? ምክንያቱም በወጀብና በአውሎ ንፋስ ውስጥ ምን አለው? መንገድ አለው። ጳውሎስ እሱን ነው የሚላቸው ያለው። ዛሬ የሰቀሉትን ጌታ ያመልኩታል እነዚህ ሰዎች። ለምን? እግዚአብሔር ተናግሯል። መድኃኒት እሰጣቸዋለሁ ብሏል። ኃጢአታችሁን ወስድላችኋለሁ ብሎ ተናግሯቸዋል። እናንተ አሕዛብ ዛሬ ያለውን ድንዳኔያቸውን አይታችሁ ለምን ትኮሩባቸዋላችሁ? ለምን ቁልቁል ታያቸዋላችሁ? ለምን ትንቋቸዋላችሁ? ተስፋ እኮ አላቸው። በተስፋም ይዋቸው። በወንጌል ጠላት ናቸው፣ በምርጫ በኩል ግን ተወዳጆች ናቸው። ሁለቱም መነጽር ይዛችሁ በስርዓት ተመላለሱ። ዛሬ የተጸየፋችኋቸው ሰዎች የተስፋ ቃል ያላቸው ሰዎች ናቸው። ሰው ብቻ ሁሉንም ነገር ከእግዚአብሔር አንጻር ይዩት ነው። ፐርስፔክቲቫችሁ እግዚአብሔር ይሁን። መነጽራችሁ እግዚአብሔር ይሁን። ዘመንን፣ ህዝብን፣ ማመንንም አለማመንንም፣ ወንጌል መቀበልንን ወንጌል መቃወምንንም ስታዩ ስትፈትሹ ሚዛናችሁ ቅዱሳት መጻሕፍት ይሁን። በዘመናት መካከል እግዚአብሔር የተናገረው ይሁን ነው ያለ። ጌታ ተናግሮ አይጸጸትም። አሜን። ተናግሮ አይጸጸትም። ለምን ከተባለ ሐሳቡ የጸና አምላክ ነው። ከ50 ትውልድ በኋላ እንደዚህ ይሆናል ካለ እግዚአብሔር ከ50 ትውልድ በኋላ እንደዚህ ይሆናል። ማንንም ሁኔታን አይቶ የማይናገር ነው አምላካችን። ይመስላችኋል በጳውሎስ ዘመን እስራኤል ልቡ ደንዳና እንደሚሆን እግዚአብሔር ዘፍጥረት ምዕራፍ 12 ላይ አያውቅም እንዴ? ያውቃል። አብርሃምን ብቻውን ሲጠራው ዘርህ እንደ ሰማይ ከዋክብት እንደ ምድር አሸዋ ይበዛል ሲለው፣ ነገስታት ኃያላን ካንተ ወገብ ይወጣሉ ታላቅ ሕዝብ አደርግሃለሁ ሲለው፣ እንደዚህ ያሉ ነገሮችን ሲናገረው በጨበጣ ነው እንደ እግዚአብሔር። የሆነ ቦታ እስራኤል ኢየሱስን እንደሚሰቅለው አያውቅም እንዴ? አምላካችን ሉዓላዊ ነው። ሐሳቤ ይጸናል የሚለው ለዚህ ነው። የሚናገረውን ሁሉ ሊያደርግ የሚናገር አምላክ ነው እንጂ ታኝኮ በማይዋጥ የተስፋ ቃል ለሆነ ጊዜ አያቆያችሁም እግዚአብሔር። ብዙ ቸርቾች ሰዎችን በተስፋ ቃል ያቆያሉ። በተስፋ ቃል የሚያቆይ ክርስትና መጥፎ ነው። እግዚአብሔር ለማቆየት አይደለም የሚናገረው፣ እንዳትሄዱበት ለማባበል እናንተን እንደ ጥጃ አስሮ ለማስቀመጥ አይደለም የሚናገረው፣ ሊያደርግ ነው የሚናገረው። ይህንን ነው አይጸጸትም የሚለው ቃል እንደ መርህ ልንይዘው ይገባል። ሁለተኛ ነገሥት ምዕራፍ 7 ተዚህ ይላችኋል። እስራኤል ላይ ከባድ ድርቅ መጥቶ እና ንጉሱ ተቆጥቶ ወደ እግዚአብሔር ሰው ወደ ኤልሳ መጣ አይደል? ህዝቡ በረሃብ እያለቀ ነው፣ አንተ ምን ትሰራለህ ሲለው ኤልሳ ምንድን ያለው? ነገ በዚህ ጠዋት ወይ ጉድ፣ በዚህ ሰዓት እንደዚህ ይሆናል። እህል ስንዴ የኔ ያህል መስፈሪያ ይሸጣል። ሰው እኮ ተርቦ ኩስ እየበላ ነው። እናት ልጇን ቀቅላ የምትበላበት አይነት ድርቅ ውስጥ ቁጭ ብለህ ነገ በዚህ ሰዓት ይሄን ያህል ስንዴ እንዲህ ይሸጣል ምናምን። እንዴት ነው? አይከብድም? የነገሩ ክብደት የሚገባችሁ ንጉሱ የተደገፈው የጦር መኮንን ሳቅ አይደለም። ሰማይ መስኮት ሆኖ ቢከፈት አለው ለኤልሳ እና እህል ከሰማይ ቢዘም አንተ የምትለው ነገር አይሆንም ማለት። ኤልሳ ደስ ቢል ነብይ አይ መሆን እንኳን ይሆናል፣ አንተ ግን አትበላትም ትሞታለህ አለው። እኔ ይሄ የንጉሱን የጦር መኮንን ሳስበው እኔ እንደዛ ምንል ይመስለኛል። ያን ያህል እግዚአብሔርን ምንጠራጠሩ ይመስለኛል። ኩስ እየተበላ እንስሳ እየተበላ ሰው በከባድ ረሃብ ውስጥ ሆኖ በእውነት ነገ በዚህ ሰዓት
እህል እንዲህ ይሸጣል? እስቲ ቀይ ባህር እንደተከፈለ ብታምኑ አንሱ። ካላመናችሁ አታንሱ። በማመን ሂደት ውስጥ ከሆናችሁ እንዲያሩ፣ ካመናችሁ አንሱ። ተከፍሏል። በእውነት እንደ ግድግዳ ቆሟል። ዮርዳኖስ ሸሽቷል። እርግጠኛ ናቸው ግን ከአለት ውሃ ወጥቷል። ታዲያ ለምንድን ነው ቆይ ስማችን ሲንጠራ ምንፈራፈረው? እኔ እኮ እውነት አናምንም ምናምን ይመስለናል እንጂ የሚደንቀን ነገር እንደማናምን ያሳብቃል። ኤኒዌይ ሰማይ መስኮት ሆኖ እህል ቢዘንብ አይደል ያለው ኤልሳ፣ አንተ የምትለው ነገር ፈጽሞ ሊሆን አይችልም። ትጸጸታታለህ፣ አይሆንም ነው እያለ ያለው። ከዛ ይሄ ታሪክ የት እንደደረሰ ሳይነግራችሁ ጸሐፊው እንዲሁ በእንጥልጥል እንዳለ ተስፋ የቆረጡ 4 ለምጻሞች ስለነሱ ያወራል። እዛ ጋር ነብይ ተናግሯል እኮ። ምዕራፉም አልተዘጋም፣ ቁጥሩም አላለቀም። ወዲያው ይቀየራል ታሪኩ። 4 የሚያሳቅቅ በሽታ የነበረባቸው ለምጻሞች ምናምን ነበሩ። እነሱ ደግሞ ቆይኛ አሁን እዚህም ሆነን መሞታችን ነው፣ ሰውም አያስገባንም። ጠጋ ብሎ ሶርያውያን ካምፕ አርገዋል። እነሱ ከገደሉ ይግደሉን እንሂዳሉ ይላል ታሪኩ። ሲሄዱ እግዚአብሔር ይላል የነዚህ የ4ቱን ለምጻሞች ኮቴ እንደ ብዙ ሺህ ሰራዊት አድርጎ አሰምቷቸዋል ለሶራውያን። እንግዲህ ምሽት ካምፕ ውስጥ ያለው ወታደር ዝንብ ራሱ ቢፈሳ ይባንናል። ገብቷቸዋል አይደለም? ማይሰማ ነገር ራሱ ቢስል ድንግጥ ይላል። ዝንብ መፍሳቱን አላውቅም ግን ይባንናል። ስለዚህ የትንሽ ሰው ኮቴ ከእንቅልፍ ያነቀዋል። ገብቷቸዋል? እና ባንን እንጂ ያው ግርሽን እንትን ኮቴ እንዳይባል ነው፣ እንደዛ ስለሚሰብኩ ነው። እኔስ ደንግጠው ነው። እና 4ቱ መጡና መጀመሪያ አንድ ድንኳን ውስጥ ገቡ። ግጥም አድርገው ነው የበሉት፣ ምግብ በሉ። ከዛ ሁለተኛው ጋር ሄዱና ወርቅ ምናምን አመጡ። ሶስተኛው ላይ የምንሰራው ስራ ልክ አይደለም አሉ። እኛ የሁሉ ነገር እዚህ ቁጭ ብሎልን እዛ በቅጥር ያለው ህዝብ በረሃብ ለምን ይሞታል? እንሂድና እንንገራቸው ምናምን ብለው መጡ። እና ቅጥር ላይ እግዚአብሔር ሲጮህ ሰማች። እህል ተገኝተዋል ሲል እህል አግኝተናል እንደዚህ ጥለው ሄደዋል። የሚያምናቸውም ሰው የለም። ንጉሱም ፈረሰኛ ልኮ ሄደው ቼክ ሲያደርጉ እውነት ነው። ከዛ ጸሐፊው ሲናገር የእግዚአብሔር ሰው የተናገረው ቃል ልክ እንደተናገረው እንዲሁ ተፈጸመ። እህሉን ይዘው ሲገቡ ያ እንዴት ይሆናል ሰማይ ቢከፈት ያለውን ሰውዬ ረጋግጠው ገደሉት ነው አይደል? እንዳለው ሆነበት ይላል። አሁን እዚህ ታሪክ ውስጥ አይገርምም? ፈጽሞ ሊሆን የማይችል ነገር እኮ የዛ የጦር መኮንን ጥርጣሬ እኮ በሰውኛ ካሰባችሁት እውነት ነው። ግን እግዚአብሔር የነብዩን ቃል እንዴት ነው ተግባራዊ ያደረገው? በዛ ድርቅ ውስጥ እህል እንዴት ነው በርካሽ የተሸጠው? የሆኑ 4 ለምጻሞች ምክሬን የሚፈጽመውን ሰው ከሩቅ ሀገር እጠራዋለሁ። ለዚህ ሐሳቤ ይጸናል። ተናጋሪው ብቻ ማን ይሁን? እግዚአብሔር። እንዴት ይፈጽመዋል አይባልም። የተናገረው ቃል በእውነት ተግባራዊ ይሆናል። እስራኤል አያያዛቸው እኮ ያስፈራል። ኖ ጳውሎስ ይቀበሏታል፣ ያለው ይሆናል። ለምን? እግዚአብሔር አይጸጸትም። ያለው ነገር ስራውን ሳይሰራ አይመለስም። ልክ እንዲሁ በቴስቢያዊው በኤልያስ ዘመን ረሃብ በምድር ላይ ሆነ። ለ3 ዓመት ሰማያት ምን ሆኑ? ተዘጉ አይደለም? አይዘንብም። በነገራችን ላይ ኤልያስ ተናግሮ አይደለም ሰማይ የተዘጋው፣ እግዚአብሔር ተናግሮ ነው። እግዚአብሔር ነው ዘጋለ ያለው ለባኦል እስራኤል እየሰገደች ስለሆነ። እነሱ ደግሞ ባኦል ያው ለእህልን ፍሬያማ ያደርጋል ብለው ስለሚያምኑ የበኩር ልጃቸውን እያረዱለት ስለነበረ ምስራቅ እስራኤል ስለሸፈተ እንደው ባኦል እስቲ ዝናብ የሚሰጣችሁ ከሆነ ያለው በሚል ውርርድ እግዚአብሔር ሰማይን ዘጋ እና ውሃ ጠፋ። በዚህ ንግግር ውስጥ የመጀመሪያ ተጠቂ የሚሆነው ማን ነው? ራሱ ኤልያስ አይደለም? እና አንድ ወንዝ ዳር ሂድና እዛ መሽቃለው። ወንዙ ዳር ሄዶ ቁጭ አለ። አቤት ያልተሰበከ ስብከት የለም። እዚያው አሞራ ያበላው ነበር አይደል የተባለው? አሞራው ፍትፍት ያመጣለት ነበር፣ አሞራው ዱለት ያመጣለት ነበር የተባለ ስንት የተሰብኳል። ኤኒዌይስ ወንዙም ደረቀ።
ሊሞት ነው ይሄ ሰው እና መጣና እግዚአብሔር ተመግብህ ዘንድ አንዲትን ባልቴት አይደል የሚለው ላንተ ምን አድርጌያለሁ አዘጋጅቻለሁ። ፈጽሞ እኮ ሊገናኝ አይችልም። እና ወደ ሰራብታ ሲመጣ ከተማው በር ላይ አንዲት ሴት እንጨት ስትለቅም አይ ባልቴት ናት። ልብ አድርጉ፣ እንጨት እየለቀመች ነው። ማን ነው ኤልያስን ወደዚያ ሂድ ያለው? እግዚአብሔር። ምን እንዲያደርግ ነው የሚሄደው? ትመግብሃለች ማለት መፍትሄው ከችግሩ ይብሳል። በልታ ትሞታለች ሴትዮዋ። እኔ እንጨት መለቅመው ቤቴ ውስጥ አንድ እፍኝ ዱቄት ስላለ በልቼ እኔና ልጄ ነገ ምን እንሆናለን? እንሞታለን። እንደው ኤልያስ ሰውነት ውስጥ ያለው ኢነርጂ ሳይሻል አይቀርም እሷና ልጇ ውስጥ ካለው ማለት ትመግብ ያለሽ የተባለችው ባልቴት በልታ ልትሞት ነው። እየሰማችሁኝ ነው አይደለም? በልታ ልትሞት ነው። መፍትሄው ይብሳል ከችግሩ። ግን ማን ነው ይሄንን ለኤልያስ የተናገረው? እግዚአብሔር። እና ኤልያስም ጥንቁቅ ሰው ነው። እኔ እግዚአብሔር ነብይ ነኝ፣ ድምጽ ወደኔ መጥቷል፣ በይ ቶሎ በይ ምናምን ብሎ ግርግር አልፈጠረም። እንደ ዘመኑ ነቢያት በጣም በትህትና ውሃ ጠጭኝ አላት። እሺ ብላ ይላል አዲስ መደበኛ ትርጉም። በጣም ስዕል ይፈጥርላቸው። ውሃ ልትቀዳ ስትሄድ እየሄደች እኮ እንጀራም በዛው አላት። እዛ ጋር ቆመች። እኔ እኮ አሁን እንጨት መለቅመው ቤቴ ልጅ አለ፣ ትንሽ ዱቄት አለ፣ በልተን ነገ ምን እንሆናለን? እንሞታለን። ማን ነው ኤልያስን ትመግብሃለች ያለው? እግዚአብሔር ይጸጸት ይሆን? እግዚአብሔር የተናገረው ነገር ተስተጓጎለ ይሆን? መንገድ ላይ ሊቀር ይሆን? ፈጽሞ እኮ አይሆንም። ሁለቱም ታሪክ በጣም የሚገርም ሰው ነው ኤልያስ። ይሁን በቃ እንዳልሽው አድርጌ ጋግሪና እንጪው አላት። የናይጄሪያ ነቢያት ይህን ክፍል ሲያስተምሩ የመጀመሪያውን ለማኖፍ ጋር ስጡ ብለው ነው ያስተምሩት። ጌታ ይገስጻቸው። እንደዛ ማለቱ አልነበረም። ኤልያስ ያው እግዚአብሔር እንደሚሰራ ሊያሳያት እና አመጣች። እንግዲህ የእግዚአብሔር ቃል ላንቺ የመጣው ይሄ ነው። ይሄ ሁሉ አመት ዝናብ የለም። ዝናቡ እስኪመጣ ድረስ ቤትሽ ውስጥ ያለው ምግብ አያልቅም። እግዚአብሔር እናንተን ተማምኖ አይናገርም። እኔንና እናንተን ተማምኖ አይናገርም። ሁኔታን፣ ዘመንን፣ መልካም አጋጣሚዎችን፣ ኦፖርቹኒቲዎችን ተማምኖ አይናገርም። ሊያደርግ ይናገራል፣ ሊፈጽም ይናገራል። ለዚህ ነው ሐሳቡ የጸና ነው። ምክሬ ትጸናለች። ለምንድን ነው ምክር የምትጸናው? እኔ ነኛ የተናገርኩት፣ እኔ ነኛ አደርጋለሁ ያልኩት። ጳውሎስ እሱን ነው የሚል ያለው። እግዚአብሔር በሰጣቸው ስጦታዎችና በመጥራቱ አይጸጸትም። እንዲጸጸት የሚያደርገው አጋጣሚ ሊፈጠር አይችልም። የተናገረውን እንዳይፈጽም የሚያስተጓጉለው ኃይል በምድር ላይ የለም። ስለዚህ እናንተ አሕዛብ እነሱ ወንጌልን አንሰማም ያሉት እስራኤላውያን ልባቸው ለወንጌልን የቆለፉት ወንጌል ወደ እናንተ እንዲመጣ። ስለዚህ እናንተም አሁን እነሱ እምቢ ማለታቸውን አይታችሁ እግዚአብሔር ቃሉን እነሱ ላይ ሽሯል አትበሉ፣ የሚድኑበት ዘመን ይመጣል ነው የሚለው። ይህን ሁሉ የሚያስርልንን ትንቢተ ኢሳይያስ ምዕራፍ 55 ከቁጥር 8 ጀምሮ ያለውን አንብቤ ወደ ቀጣዩ ክፍል ሄዳለሁ። ትንቢተ ኢሳይያስ ምዕራፍ 55 ከቁጥር 8 ጀምሮ ሐሳቤ እንደ ሐሳባችሁ መንገዳችሁም እንደ መንገዴ አይደለምና ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው። ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ከአፌ የሚወጣ ቃሌ እንዲሁ ይሆናል። እምሻውን ያደርጋል የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም ይላል። የተናገረውን የሚፈጽም አምላክ። ስለዚህ በእግዚአብሔር እቅዶች ላይ እንድንተማመን እግዚአብሔር ጸጋውን ያብዛልን። ዘመን ስናይ የዘመኑ ሁኔታ የእግዚአብሔርን ቃል የሚያጥፍ ያህል እስኪሰማን ይሆናል። አንዳንድ ምን ሰማው የምናየው ነገር ሁሉ የነገሮች አካሄድ፣ የክርስትና አካሄድ በእኛ በወንጌላዊ ክርስትና አውድ እንኳን ስናይ ብዙ ነገሮች ድብልቅልቅ ያሉ ይመስላሉ። ከበስተጀርባ ግን
እንከን የማያቆመው የእግዚአብሔር ዕቅድ አለን። ያንን ምስጢር ለማወቅ ያንን ዲዘርን ለማድረግና እንደ ሐሳቡ ምክሩን የሚፈጽም አምላክ እንደሆነ ተረድተን በዛ ፐርስፔክቲቭ ነገሮችን ማየት አለብን። ለዚህ ነው አይጸጸትም ይላቸዋል ጳውሎስ። ቁጥር 30 ላይ እናንተም ደግሞ ለእግዚአብሔር እንዳልታዘዛችሁ አሁን ግን ካለመታዘዛቸው የተነሳ ምሕረት እንዳገኛችሁ እንዲሁ ይላል። እንግዲህ ልብ አድርጉ። ቁጥር 28 እና 29 ላይ እስራኤል ለወደፊት መዳንን አስመልክቶ እግዚአብሔር የተናገረውን ቃሉን እንደማያጥፍ ነበር ሲያስተምራቸው የነበረው። አሁን ደግሞ ቁጥር 30 እና 31 ላይ የእስራኤልን ለወደፊት መዳን የተረጋገጠ መሆኑን ለማስረዳት አህዛቦቹ እንዴት ወደ ወንጌል እንደመጡ አመጣጣቸውን በመጠቆም ለማሳመን ጥረት ያደርጋል ጳውሎስ። የእስራኤልን የወደፊት መዳን ከአሁኑ የአህዛብ መዳን ጋር አነጻጽሩት፣ ከራሳችሁ መምጣት ጋር አነጻጽሩት። ይሄንን ሪፍሌክት ስታደርጉ እግዚአብሔር ለነሱ የተናገረው ቃል አይቀሬ መሆኑ ይገባቸዋል። እናንተም የሚላቸው እዚህ ጋር አህዛብን ነው። እናንተ አህዛብ ቀድሞ ለእግዚአብሔር እንዳልታዘዛችሁ ይላል። ቀድሞ ለእግዚአብሔር ምን እንዳልሆናችሁ እንዳልታዘዛችሁ የሚለው ቃል በግሪክ አፓይቴዮ የሚል ቃል ነው። to refuse to believe ማለት ወይም አንድ ሰው በንግግር በሐሳብ በአመክንዮ በሙግት እንዳያሳምናችሁ ይዞ ለመጣው ሐሳብ አይምሯችሁን እንዳያንበረክከው ልባችሁን መቆለፍ ማለት ነው። ፐርሱዌድድ ላለመሆን ኮንቪንስ ላለመደረግ ራስን መከላከል ማለት ነው እንጂ ዝም ብሎ እምቢ ማለት ብቻ አይደለም። ከበስተጀርባው ሆን ብሎኝነት አለ፣ ኢንቴንሽናሊቲ አለ። እናንተ አህዛብ ቀድሞ ለእግዚአብሔር እምቢ ትሉ ነበር። ኮንሽስሊ ኢንቴንሽናሊ ዴሊብሬትሊ ነበር ልባችሁን ለወንጌል ተቆልፎ የነበረው። አሁን ግን ካለመታዘዛቸው የተነሳ ምሕረት እንዳገኛችሁ እናንተ ምንም እንኳን ልባችሁ ለወንጌል የተዘጋ ሰዎች ብትሆኑ ከአለመታዘዝ ወደ ምሕረት ያገኘ ህዝብ ተሸጋግራችኋል፣ እንዲሆኖላችኋል። እንዴት ነው አህዛብ ከእንደዚህ አይነት ድንጋያማ ልብ ወጥተው ምሕረትን የተቀበሉ ህዝቦች መሆን የቻሉት ሲባል ቁጥር 30 ላይ ከማን አለመታዘዝ የተነሳ? ከእስራኤላውያን አለመታዘዝ የተነሳ ነው እናንተ ምሕረት ማግኘት የቻላችሁት። ወንጌል ፊቱን ወደ እናንተ ያዞረው። ሐዋርያት ሥራ 13:46 ይህን ግልጽ ያደርግልናል። ጳውሎስና በርናባስን በድፍረት እንዲህ አሏቸው፣ የእግዚአብሔር ቃል በመጀመሪያ ለእናንተ መነገር አለበት፣ እናንተ ግን ናቃችሁት። በዚህም የዘላለም ሕይወት እንደማይገባችሁ በራሳችሁ ላይ ስለፈረዳችሁ እኛም ወደ አህዛብ ዞር ለማለት እንገደዳለን። እናንተ እስራኤላውያን የእግዚአብሔርን ቃል ንቃችኋል። የዘላለም ሕይወት እንደማይገባችሁ በክርስቶስ የመጣው የእግዚአብሔር የቤዛዎት ሥራ አይመለከተንም አያስፈልገንም ብላችሁ በራሳችሁ ላይ ፈርዳችኋል። እኛም ከዚህ ሁኔታችሁ የተነሳ ወደ አህዛብ ዞር ለማለት እንገደዳለን። ደግሞም ጌታ እንዲህ ብሎ አዞናል፣ ድነትን እስከ ምድር ዳርቻ ታደርስ ዘንድ ለአሕዛብ ብርሃን አድርጌሃለሁ ብሎ አዞናል። አሕዛብም ይህን በሰሙ ጊዜ ደስ አላቸው ይላል። ስለዚህ ወንጌል ወደ አሕዛብ መምጣት የቻለው ከማ አለመታዘዝ የተነሳ ነው፣ ከእስራኤላውያን አለመታዘዝ የተነሳ ነው። ለዚህ ነው እናንተ ቀድሞ ይላችኋል፣ እናንተ የሮማ አሕዛብ ቀድሞ ለእግዚአብሔር ያልታዘዛችሁ ነበራችሁ፣ ልባችሁን የዘጋችሁ ነበራችሁ። አሁን ግን ከእስራኤላውያን አለመታዘዝ የተነሳ ከእስራኤላውያን ልባቸው መዝጋት ከድንዳኔያቸው የተነሳ ምሕረት ወደ እናንተ መጥቷል። ለእግዚአብሔር ቃል ክብርን ሰጡ ይላል አሕዛብ። ጳውሎስና በርናባስ ይህን ሲናገሩ ለዘላለም ሕይወት የተዘጋጁትም ሁሉ አመኑ። መዳን የቻላችሁት እስራኤላዊ አልታዘዝም ስላለ ነው። እንዲሁ ይላል ቁጥር 31 እንዲሁ በተማራችሁት ምሕረት እነርሱ ደግሞ ምሕረትን ያገኙ ዘንድ እነዚህ ደግሞ አሁን ምን አልሆኑም? አልታዘዙም። አለመታዘዛቸውን ከዚህ በላይ ለጥጣችሁት የነገ ተስፋ እስካይኖራቸው ድረስ አትወጥሩት ነው። እስራኤላውያን ያልታዘዙት አሁን ልክ እናንተ በተማራችሁበት ምሕረትን ያገኙ ዘንድ እናንተ ካለመታዘዝ ወደ መታዘዝ በእስራኤላውያን ምክንያት ከመጣችሁ እስራኤላውያን ደግሞ በእናንተ ምክንያት በቅናት እግዚአብሔር የእናንተ መሆኑን አይተው በቅናት እነሱም ወደ መታዘዝ ይመጣሉ።
እንዲህ በመሆኑ ምክንያት እግዚአብሔር የተናገራቸው የሰጣቸው ስጦታና ለድነት ያዘጋጀው ያ ጥሪ ከመሆን አይቀርም ነው የሚለው። እንዲሁ የመጨረሻው እግዚአብሔር ሁሉን ይምር ዘንድ ቁጥር 32 ሁሉም በምን ዘግቶታልና ባለመታዘዝ ዘግቶታል። ሁላቸውም ከምህረት በታች የሆኑ ዘንድ ሁላቸውም ካለመታዘዝ በታች ናቸው። ልክ እንዲሁ ነው። ምህረት አግኝታችሁ ነው እንጂ ምህረት መታችሁ ፒክ አድርጋችሁ አይደለም። እግዚአብሔር ምሯችሁ ነው። እግዚአብሔር ነው ካለመታዘዝ ወደ መታዘዝ ያመጣችሁ፣ ካለማመን ወደ ማመን ያመጣችሁ። እነሱም ምህረትን እንዲያገኙ እናንተ በተማራችሁበት ምህረት እነሱም እንዲማሩ ነው። ዛሬ እነሱ የእናንተን የቀድሞ አለመታዘዝ የያዙት እንደናንተ እንደ ድሮ ህይወታችሁ ዛሬ እስራኤላውያን የማይታዘዙ ሆነዋል። ለምን? ምህረትን ይቀበላሉ። ለምን? እግዚአብሔር ሁሉ ምህረቱን እንዲፈልግ ሁሉ ምህረት የሚያስፈልገው እንዲሆን ካለመታዘዝ በታች ሎክ አድርጎታል፣ ዘግቶታል እያለ ነው ያለው። ሁሉ የሚል ቃል አለ። እሱን አይተን እንጨርስ። ገላትያ ምዕራፍ 3 ቁጥር 22 መጽሐፍ ግን ዓለም ሁሉ የኃጢአት እስረኛ መሆኑን ያውጃል ይላል። እንማር። ጳውሎስ ለአሕዛብና ለእስራኤላውያን ከጻፈው ከዚህ የምክር ቃል እኛ ምን እንውሰድ? ምንድነው የነሱ ኬዝ ለኛ የሚሰራው? አንደኛ ወንጌል የኔና የናንተ አይደለም። በመስቀሉ ስራ ላይ እኛ መብት የለንም። እነገሌ እንዲህ ናቸው፣ እነገሌ እንደዚያ ናቸው፣ እነዚህ ይድናሉ፣ እነዚያ ደግሞ አይድኑም፣ እነገሌ እስከዚህ ይሮጣሉ፣ እነገሌ እስከዚያ ይሮጣሉ ብለን እግዚአብሔር በመስቀሉ ስራ በሚሰራው ስራ ውስጥ እጃችንን እንዳንከት ጌታ ይርዳን። ሁለተኛ ሁኔታዎችን፣ ዘመኑን በቤተክርስቲያን ውስጥም ከቤተክርስቲያን ውጭ የሚሆኑ ነገሮችን እንደ ቃሉ መፈተሽ፣ እንደ እግዚአብሔር መነጽር ማየት፣ እንደ ወንጌል መነጽር ማየት፣ እንደ ተስፋው ቃሎች መነጽር ማየት እንድንችል ጌታ ይርዳን። ይሄንን መነጽር መቀየር አለብን። በራሳችን ዲኖሚኔሽን በራሳችን ኦፒኒየንን አሰምሽንስ ላይ ቆመን በዘመን ውስጥ ያለውን የእግዚአብሔርን ምክር መተንተን አይፈቀድልን። ነገሮችን ሁሉ እንድናይ የታዘዝነው በወንጌል ነው፣ በቃሉ፣ በተስፋው፣ በእግዚአብሔር ሉዓላዊና ዘላለማዊ ፍቃድ ውስጥ ነገሮችን ሁሉ ከተን ማየት እንድንችል ጌታ ይርዳን።